የሚፈጠሩት። ለምሳሌ በአፖስቶሊካል ቸርቾች ላይ ራሱ ብትሄድ ሐዋርያቶች ራሱ እርስ በርስ ግጭት ነበረባቸው። ይሄም የራሱን ተከታይ ይዞ የራሱን ጽሑፍ ይጽፋል፣ ያም የራሱን ተከታይ ይዞ የራሱን ጽሑፍ ይጽፋል። ነገር ግን የእነሱን ሀሳብ ፕሩፍ የሚያደርገው ወይም ደግሞ የሚያረጋግጠው አንድ የአምላክ ቃል ብቻ ነው። ገብቶሃል? የትኛው ነው እሱ የአምላክ ቃል? የአምላክ ቃል ማለትማ አሁን ላይ ከኛ እጅ ላይ የደረሰው መጽሐፍ ቅዱስ ነው። በተለያዩ ጊዜያቶች እኮ ውስጥ ያለው ስህተት እንደሆነ ደግሞ ሲታመንበት እኮ ያንተ እጅ ላይ ያለው ያንተ እጅ ላይ ያለው መጽሐፍ ቅዱስ ይጋጫል። ለምሳሌ አይጋጭም? ለእኔ ይጋጭብኝ። ምናልባት ፐርሰናሊ እንዳይጋጭ አድርገህ ተረድተው ከሆነ አይጋጭብኝም ልትል ትችላለህ። ግን መጽሐፉ ይጋጫል። ላሳየህ። ግን እኔ ምን መረዳት ደግሞ እንዳወራ ትፈቅድልኛለህ? በዚህ እንስማማ ማለት አሁን እዚህ ጋር ለመማማር እንጂ ለክርክር ትነግረኛለህ። ያው እኮ ጥቅሱን ሳሳየህ እንዴት እንደምትረዳው ትነግረኛለህ። ችግር የለውም። እሺ ለምሳሌ ይሄኛውን እሺ ቆይ የትኛውን እንመልከት መሰለህ? እቺኛውን እንመልከታት። የትኛው መሰለ? እሺ እቺኛውን ካሳየው በቂ ነው። ካሜራ ልክፈትና ላሳየህ። ኦኬ ባክግራውንድ ላጥፋው። ባክግራውንድ ኖ ኦኬ ካሜራው ልጥረገው። ከዛ ስለታገሳችሁኝ አመሰግናለሁ። ወደ ሐሳቤ። እሺ ለምሳሌ አንድ ታሪክ ላንሳለ ስለ ይሁዳ ታውቃለህ? አውቀዋለሁ። ያ ይሁዳ ሲሞት ባይብል ላይ የተጠቀሰልን ታሪክ አለ። እዚህ ጋር የማቴዎስ ወንጌል ምዕራፍ 27 ቁጥር 3 ላይ ምን ብሎ ይጀምራል መሰለ? በዚያ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ ይላል። ይሁዳ ተጸጽቶ ነበር አይደለ? ከዛ በኋላ የተቀበለውን ማለትም 30ውን ብር ለካህን አለቆችና ለሽማግሌዎች መልሶ ምን አላቸው? ብሩን ለማን የሰጠው? የተቀበለውን ብር ለካህናትና ለአለቆች። ኦኬ ለነሱ መለሰላቸውና ምን ብሎ ተናገረ? ከዛ በኋላ ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ ይላል። ከዛ በኋላ ብሩንም በቤተ መቅደስ ጥሎ ሄደ፣ ታንቆ ሞተ ይላል። ብሩ ምንድነው ያደረገው? ቤተ መቅደስ ጥሎ ሄደ። ከዛ እሱ ምንድነው የሆነው? ታንቆ ሞተ። እሺ እነዚህን ሁለት ፖይንቶች ያዛቸው። አንደኛ ፖይንቷን ብሩን ቤተ መቅደስ ጥሎ ሄደ፣ ሁለተኛ ፖይንት ታንቆ ሞተ አይደለ? አሁን የምናገኘው ማቴዎስ ላይ ነው። ማቴዎስ ስለ ይሁዳ ማማት ሲነግረን። እሺ ከዛ ደግሞ አንደኛ ማለት የሐዋርያት ሥራ ምዕራፍ 1 ላይ ደግሞ በተመሳሳይ ስለ ይሁዳ ይናገራል። ምን ይላል? ወንድሞች ሆይ ይላል ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረ መጽሐፍ ቃል ይፈጸም ዘንድ ይገባ ነበር ምናምን ይልና ከዛ በኋላ ይህም ሰው በአመፃ ዋጋ መሬት ገዛ። መሬት የገዛው ማን ነው? መሬት የገዛው ማን ነው? ይሁዳ ብሩን ቤተ መቅደስ ጥሎት ነው ሄደው ወይስ መሬት ነው የገዛው? ኦኬ እዚህ ጋር እኮ ይሁዳ ክርስቶስን የሸጠበት ብር ብቻ አይደለም አመፃ የሚባለው። አይ ታሪኩን ባክግራውንድ ማየት አለብን። እጁን እኮ ኮረጆ ውስጥ የሚከተም ሰውዬ ነበረ፣ ከመባብል ላይም የሚሰርቅ ሰው ነበረ። ያንንም በአመፃ ብላይ እንጨርሰው። ቆይ በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘረገፈ ይላል። እንዴት ነው የሞተው? በግንባሩ ተደፍቶ ነው አይደል የሞተው? ያው በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። አበቃለት ይሄ ሰውዬ ማለት ነው። በኢየሩሳሌም የሚኖሩ ሁሉ ታወቀ። ስለዚያም ያ መሬት ብሩ ስለምን ብር እንደሆነ እነግርሃለሁ፣ ችግር የለውም እመለስበታለሁ ብዬ ነው። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው ምን ተብሎ ተጠራ? አኬልዳማ ተብሎ ተጠራ። ያ እርሱም የደም መሬት ማለት ነው። የደም መሬት የተባለው ለምንድን ነው? በደም ገንዘብ ስለተገኘ ነው አይደል? ያ መጻ ዋጋው ያ የደም ገንዘብ ነው። ችግር የለውም። የሞተው ግን እንዴት ነው? እዚህ ጋር በግንባሩ ተደፍቶ። አዎ
ይሁዳ የሞተው ታንቆ ነው የሞተው ወይስ ደግሞ እንደዚህ አንጀቱ ተዘርግፎ ምናምን ነው የሞተው? ቀደም እኮ መግቢያችን ላይ ብዬ ነበረ የራሳቸውን እንትን ይጽፋሉ፣ መለዳት ይጽፋሉ ማለት። ኦኬ ከሁለት አንዳቸው ግን ስህተት ናቸው አይደለም? እንስማማበት ነገር ሁለቱ አት ሴም ታይም ትክክል ይሆናሉ። ሁለቱ አት ሴም ታይም ትክክል ይሆናሉ። ከሁለት አንዳቸው ነው ትክክል የሚሆነው። ከሁለት አንዳቸው ስህተት ናቸው አይደለም? እዚህ ጋር አሁን የሚያስማማን ደግሞ አንድ ነገር አለ፣ አሳልፎ እንደሰጠውና እንደሸጠው። ችግር የለውም ግን ችግር የለውም። እኔ እኮ ሁሉም ነገር ላይ ይቃረናሉ አላልኩም። ግን ኦኬ የሚለያዩበት ከሁለት አንዱ ትክክል ከሆነ የትኛው ነው ትክክል? እሱን እንኳን ያው የነበረ ነው። አሁን እኔ በዛን ዘመን ስላልነበርኩ ወይም ደግሞ ፕሩፍ ማለጊያ ስለሌለኝ ይሄ ልክ ነው ይሄ ስህተት ነው ሌላ በጣም ቴንክ እኛም የምንለው ባይብል ይሄኛው ትክክል ነው ይሄኛው ትክክል አይደለም ማለት አንችልም። መጽሐፉ ተበርዟል ምንለው ይሄ ለዚህ ነው እኮ ገብቶኛል እኮ። ግን አሁን እኮ ሁለቱም ፖይንት ላይ ያለው ግን እኮ ካያው ሞቷል በቃ። እሺ ጥያቄ ልጠይቅ። ሌላ ኖርማል ጥያቄ ነው፣ ቢብሊካል አይደለም። ሃሌሉያ ፍርድ ቤት ሄድክና የኢብራሂም ወንድም ሞቷል። ኦኬ የኢብራሂም ወንድም ሞቷል። አንተ ስለ ገዳዩ ልትመሰክር ፍርድ ቤት ሄድክ፣ እኔም ስለ ገዳዩ ልመሰክር ፍርድ ቤት ሄድኩ። አንተ ስለ ገዳዩ ስትናገር ገዳዩ መጣና የኢብራሂምን ወንድም አንገቱን በቢላው ኦኬ አረ ኢብራሂም አፉ በለኝ የኢብራሂም ጠላት ነው እሺ የሞተው የኢብራሂም ጠላት ነው የሞተውና ስለሱ ልትመሰክር ሄደ። ስትመሰክር ምን አልክ? ገዳዩ መጣና የኢብራሂምን ጠላት አንገቱን ወጋው አልክ። አንተ የመሰከርከው ማለት ነው። በቃ ሚስተር ኤክስ የሚባለው የኢብራሂምን ጠላት አንገቱን ወጋው ብለህ መሰከር። ከዛ እኔ ደግሞ መጣሁኝና ሚስተር ኤክስ የሚባለው ሰውዬ የኢብራሂምን ጠላት በጥይት ግንባሩን ብሎት ገደለው ብዬ መሰከርኩ። ሁለታችንም ሞተ ብለን ነው እየመሰከርን ያለው አይደል? ሁለታችንም ኤክስ የሚባለው ሰውዬ የኢብራሂምን ጠላት ገሎታል ብለን እየመሰከርን ነው። ልክ ነው። በፍርድ ቤቱ ዘንድ የኔና ያንተ ምስክርነት ተቀባይነት አለው? የኔና ያንተ ምስክርነት ተቀባይነት የሚኖረው አንደኛ ከምልመላው አንፃር ነው፣ ከውጤቱ አንፃር ነው። ያ ምርመራው ላይ ምንም አላገኙም። ምርመራው ላይ ምንም የተገኘ ነገር የለም። ያለናቸው እኔ እናንተ ነን ምስክሮች። ስለዚህ ፍርዱ የሚተወው ምርመራው ከሌለ ፍርዱ እንዴት ልታውቀው ትችላለህ? አሁን እኮ መፍረድ አይቻልም። አንተም ይኸውልህ ምን ብለህ መሰከርክ መሰለህ? የኢብራሂምን ጠላት የገደለው ሚስተር ኤክስ ነው። እኔ አይቻለሁ። ሚስተር ኤክስ የኢብራሂምን ጠላት ሲገለው አይቻለሁ። የገደለው ደግሞ አንገቱን ወቅተው ነው አልክ። እኔም ደግሞ መጣሁኝና ሚስተር ኤክስን የገደለው የኢብራሂም ማን ነው? የኢብራሂምን ጠላት የገደለው ሚስተር ኤክስ ነው፣ ሲገለውም በጥይት መጥቶ ነው የገደለው አልኩኝ። ከሁለታችን ማንን ትክክል? ነገርኩ እኮ ሁለታችንም ትክክል ላንሆንም ልንሆንም እንችላለን። ወይኔ ወይ አንተም ትክክል ነህ። ግን እዚህ ጋር ፍርድ ቤቱ ግን ፍርድ ቤቱ ደግሞ የሚቀበለው አንድ ነገር አለ። ሚስተር ኤክስ የኢብራሂም ጠላት ገዳይ እንደሆነ ግን ፍርድ ቤቱ ይቀበላል። ገብተዋል? የአሟሟቱን ሁኔታ ግን ያጣል። የኔና ያንተ ምስክርነት ተቀባይነት አለው ወይ ነው? ያ ግን የኔና ያንተ ምስክርነት ግን አንድ ነገርን እኮ ያረጋግጣል። ምንን ያረጋግጣል? ሚስተር ኤክስ የኢብራሂም ጠላት ግን ገዳይ እንደሆነ። ገብተዋል? ኦኬ የኔና ያንተ ምስክርነት ተቀባይነት አለው ወይ? አለው። አዎ ግማሽ ተቀባይነት አለው። እንዴት ካልከኝ ኖ አይ አይደለም እንዴ ፍርድ ቤቱ የኔና ያንተ ምስክርነት ተቀበለው ለምን አይቀበሉም? ሁለት የተለያየ ነገር እኮ ነው የተነገርነው። ሁለት የተለያየ ተቃራኒ ነገር ነው የተነገርነው እኮ። አንዴ እኔንም አስወላኛ። እሺ ለምሳሌ እኔ ትክክል ሆኜ አንተ ስህተት ልትሆን አትችልም? ልሆን እችላለሁ። ግን አሁን እኮ ነው እያልኩ ያለው ግን ሁለታችንም ልክ የሆንበት ግን አንድ ፖይንት አለ። እሱንስ ፖይንት አላየኸውም ወይ? አስጨርሰኝ። እኔ ትክክል ሆኜ አንተ ስህተት ልትሆን ትችላለህ። አንተ ትክክል ሆነ እኔ ስህተት ልሆን አልችልም እኮ። ነገር ልሆን ይችላል ወይ እኔ ወይ አንተ ነን ትክክል። ሁለታችንም ትክክል ላንሆን አንችልም? አንሆንም አልኩህ እኮ። ሁለታችንም ስህተት ልንሆን አንችልም እንዴ? ከሁለት አንዳችንም ልክ ነን እንዴ? ለምን ግዴታ ከሁለት አንዳችን ትክክል ነው? ሶስተኛ ሰውዬ ደግሞ መጥቶ የኢብራሂምን ጠላት የገደለው ሚስተር ዋይ ነው ቢልስ ከሶስታችን ማን ነው ትክክል እኮ? እዚህ ጋር ሶስተኛ ሰው የለም። ሶስተኛ ሰው ቢኖር ነው ሁለታችንም ልክ ላንሆን እንችላለን። ችግር የለውም አለ እንበል፣ ችግር የለውም እኮ። ግን እዚህ ጋር አሁን ምንም ከተነሳንበት አንተ አሁን ለምሳሌ ተሰጠኛው ከተነሳንበትም ስመጣለህ ሶስተኛ ሰው ጨምርላል። አሁን ግን ሶስተኛ ሰው አለ እንበል፣ ችግር የለውም። አሁን ወደ ግራ ወደ ቀኝ ለማለት አይመጭም፣ ችግር የለውም። ሶስተኛ ሰው ደግሞ ሚስተር ዋይን የተገደለው ብሏል። አሁን ከሶስታችን የማን ምስክርነት ነው ተቀባይነት ያለው?
እኔ እኮ ነገርኩህ እኮ እንደ ፍርድ ቤት ከሄድን ሎጂካል ሆነ ከሄድን ወይ ጠቅልለውና ሀሳብክን በአንድ ነገር ላይ እንዝጋ። አሁን እኮ እያልከኝ ያለው እዚያው ቅድም ያነበብክልኝ መጽሐፍ የአሟሟቱ ሁኔታ የተለያየ ነው። ቆይ ምን መሰለህ ለእኔ የማስወላኝ ተው ጠቅልለውና ወደ ዋና ሀሳብ እንግባ አልከኝም። ልጠቅልለው። ይሄ በጣም በጣም ትክክለኛ አእምሮ ያለው ሰው የሚለው የሁለታችንን ምስክርነት ተቀባይነት የለውም። ማን እየዋሸ እንደሆነ ማን ትክክል እየተናገረ እንደሆነ አይታወቅም። ወይ ሁለታችንም እየዋሸንም ልንሆን ደግሞ እንችላለን። እዚህ ጋር ይሄ ሰውዬ እዚህ ይሄን መጽሐፍ የጻፈው የማቴዎስ መጽሐፍ የጻፈው ሰውዬ የመሰከረው ምስክርነት አለ። ኢየሱስ ተገድሏል ብሎ መስክሯል። የገደለው ይሁዳ ነው ብሎ መስክሯል። ስለ ይሁዳ ደግሞ ሌላ ነገር ነግሮናል። ሐዋርያት ሥራ የሚጻፈው ሰውዬ ኢየሱስ ክርስቶስ ሞቶ ተነስቷል ብሎ መስክሯል። ከዛ ስለገደለው ስለ ይሁዳ ሰውዬ መስክሯል። የሁለቱ ምስክርነት ተቃራኒ ነው። አንድ የሚያደርጋቸው ነገር አለ ወይ? አዎ አንድ የሚያደርጋቸው ነገር አለ። ግን ሁለቱም ስህተት ሊሆኑ ደግሞ ይችላሉ። ቅድም ሶስተኛ ሰው እየመጥቶ ሚሰዋይ ነው የሞተው ቢልህ ስለ አይ እዚህ ጋር ሶስተኛ ሰው የለም አልከኝ። ኦኬ ሶስተኛ ሰው ካለ ግን እሱም ትክክል የመሆን እድል አለው ማለት ነው። ስለዚህ ኢየሱስ አልሞተም የሚሉ ደግሞ አልሞተም የሚሉ ለምሳሌ ባሲሊዲስ የተሰኘ መምህር ኢየሱስ አልሞተም ይላል። ኢቦናይት የተሰኙ ግሩፖች ኢየሱስ አልሞተም ይላሉ። ስለዚህ ኢየሱስ አልሞተም ሚል ምስክር አለ፣ ኢየሱስ ሞቷል ሚል ምስክር አለ። ኢየሱስ ሞቷል የሚሉት ምስክሮች ደግሞ እርስ በርስ ይጋጫሉ። ስለዚህ እነዚህ ምስክሮች እንዴት ነው የምቀበላቸው? አሁን ያንተ ፖይንት ምንድነው? ችግር የለውም ይጋጭ፣ መጽሐፉ ይጋጭ፣ ችግር የለውም ግን የሚስማሙበት ነገር የኢየሱስ ሞት ላይ ይስማማሉ አልከኝ። ሁ ኬርስ? ከተጋጩ እኮ የሁለቱም ምስክርነት እኔ ለምንድን ነው የምቀበለው? ምክንያቱም አልሞተም የሚል ደግሞ ምስክር አለ። እኔ አልሞተም የሚለው ለምን አልቀበለውም? እነዚህ ሁለቱም የሚጋጭ ከሆነ ከሁለቱም ጋር ነው የሚጋጭ። አልሞተም የሚል ደግሞ ምስክር አለ። ስለዚህ አልሞተም የሚሉትም ደግሞ እርስ በርስ ይጋጫሉ አይጋጩም? ወደ እነሱ አንገባም። ምክንያቱም ሊጋጩም ላይጋጩም ይችላሉ። ግን አልሞተም ተብለናል፣ ሞቷል ተብለናል። የትኛውን እንቀበልኛ? አየህ፣ ስለዚህ ምስክርነቱ እንዳንቀበል ያደርገናል። እዚህ ጋር ያሉት የመጽሐፍ ቅዱሱ መጋጨት አልወጣህማ የመጽሐፍ ቅዱሱ መጋጨት፣ እነዚህ የሁለቱ ጽሁፎች መጋጨት፣ ኢቨን ወንጌላት ከወንጌላት ጋር የሚኖራቸውን ግጭት ወደ ምንድን ነው የሚያደርሰን? እነዚህ መጽሐፍ እንዳንቀበላቸው ነው የሚያደርገን። ምክንያቱም እነዚህ መጽሐፍ ለምስክርነቱ ላ በቂ አይደሉም። ሁለቱ የሚናገሩት የተለያየ ነገር ነው የሚነግሩ፣ አንዱ ሌላ አንዱ ሌላ። ኦኬ ችግር የለውም የሆነ የሚያስማማቸው ሀሳብ አለ ወይ ካልከኝ ሰርቲኒቲ የለንም እዛ ላይ ሳለመሳሳታቸው። ለምሳሌ ከሁለት አንዱ በዚህኛው ርዕስ ተሳስቷል እያልከኝ ነው። ኦኬ ያ በዚህኛው ርዕስ የተሳሳተው አካል ሞተ ሲልም ተሳስቶ ቢሆንስ? ምንም አይነት ሰርቲኒቲ የለንም። ስለዚህ ይሄን መጽሐፍ እንዴት ነው የምንቀበለው እያልኩ ነው። ተልቻለሁ ጥያቄን እኮ ግን አሁን እኮ አንተ ያነሳልኝና ሀሳብ እኮ እኔም እኮ ደግፈዋለሁ። አልደግፈውም እኮ አላልኩም። ቅድም መጀመሪያም ነግሬሃለሁ። እዚህ ጋር ስናወራ ብያለሁ እኮ ለምሳሌ ሁለቱም የሚያውቁት እውነት አለ፣ ግን ሞል ተቀባይነትን ለማግኘት ደግሞ አንዱ የሚጽፈው መጽሐፍ አጸጸፍ አለ፣ አንዱ የሚጽፈው ደግሞ የራሱ የሆነ አነዳደት አለ። አሁንም ቢሆን እኮ ካየኸው እኮ ሰው ሲያስተምር የኔ ሳር ከአንተ ሳር የተሻለ አረንጓዴ ነው ብሎ ነው የሚያወራው። እኔ አሁን እሱ ላይ ሳይሆን እያልኩ ያሉት ፖይንቱን እዚህ ጋር ካየነው ይሁዳ ሞቷል። ገብቷል? አሟሟቱ ሁኔታ ነው የሚያጨቃጭቀን ወይስ መሞቱ ነው የሚያተማምነን ነው የኔ ጥያቄ። እንዴ ሞቷል እያልከኝ ሌላ ታሪክ ምትነግረኝ ከሆነ እኔ ሞቷል እያልኩ ሌላ ታሪክ ምነግርህ ከሆነ ላይሞትም ይችላል ማለት ነው። ሰውዬ ሞቷል ለማለት ታሪክ እየተፈጠረ ነው ማለት ነው። ቅድም እኮ በደንብ አስረዳውክ። መጥቶ የሆነ ሰውዬ ሃሌሉያ ዛሬ ቁርስ በልቷል ቢለኝ፣ ወይም ደግሞ ሃሌሉያ ዛሬ እንቁላል በላ ቁርስ ላይ ቢለኝ፣ ሌላ ሰው ደግሞ መጥቶ ሃሌሉያ ዛሬ ቁርስ ላይ ፍርፍር በላ ቢለኝ፣ ይሄንን ቁርስ አልበላህም እኮ አንተ። ይሄንን ላትበላም ትችላለህ። ከሁለት አንዳቸው ስህተት ናቸው ወይም ሁለቱም ስህተት ናቸው። የተለያየ ምስክርነት እየሰጠን አንዱን የመቀበል ግዴታ የለብኝም። ኦኬ ከሁለት አንዱ ትክክል ነው ካልከኝ የትኛው ነው ትክክል? ፕሩፍ አድርግልኝ። ሌላው ደግሞ ከሁለት አንዱ ስህተት ነው አይደለ? ዋናው ነገር ከሁለት አንዱ ስህተት ነው አይደለ? ለምሳሌ ስለ አሟሟቱ ሲናገር ወይ ታንቆ ነው የሞተው ወይ ደግሞ በግንባሩ ተደፍቶ አንጀቱ ተዘርግፎ ከሁለት አንዱ ስህተት ነው አይደለ? ስለዚህ ከሁለት አንዱን መንፈስ ቅዱስ አልመራውም ማለት ነው። ከሁለት አንዱን ጽሁፍ መንፈስ ቅዱስ አልመራውም ማለት ነው። ያ ሰውዬ ሰውዬ ሲጽፈው ወይ ይሄንን ከሁለት አንዱን መንፈስ ቅዱስ አልመራውም ማለት ነው። ወይስ መንፈስ ቅዱስ ስህተትን
ኖ አይ ይሄ እኮ በጣም ሲምፕል ነገር ነው። አእምሮን ከፈት አድርገውና አውረኝ። አእምሮን ከፈት አድርገውና መንፈስ ቅዱስ የሚመራው ወደ እውነት ነው ወይስ ወደ ውሸት ነው? መንፈስ ቅዱስ የሚነግራቸው ታሪክ እውነት የሆነ ታሪክ ነው ወይስ ውሸት የሆነ ታሪክ ነው የሚነግራቸው? መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ነው የተባለው እንጂ ወደ ውሸት አልተባለም። ሌትስ አስዩም ይሄኛው እውነተኛ ታሪክ ነው ብለን አስዩም እናድርግ። ያስማማናል? ይሄኛው በቃ ትክክለኛው ታሪክ ይሄ ነው ብለን አስዩም እናድርግ። ከዛ ይሄኛው ደግሞ ስህተት ማለት ከሁለት አንዱ ስህተት ከሆነ ሌት ብለን ደግሞ አንዱን ትክክል አድርገን ያዝነው። ይሄኛው ትክክል ነው፣ ስለዚህ ይሄኛው ስህተት ነው ብለን ያዘው። ኦኬ። ታንቆ ሞተ የሚለው ታሪክ ይሄንን ታሪክ የማቴዎስ ጸሐፊ ሲጽፈው በግል ተነሳሽነት ነው የጻፈው ወይስ መንፈስ ቅዱስ መርቶት ነው የጻፈው? እሱን እንኳን እሺ፣ ለማንኛውም ጥቅሶቹን አንዴ ሊያዛቸው ያዛቸው ችግር የለውም። ማቴዎስ ወንጌል ምዕራፍ 27 ማቴዎስ ወንጌል ምዕራፍ 27 ቁጥር 5። እሺ ያኛውንም ያኛውን ጥቅስ ስጠኝ። የሐዋርያት ሥራ ምዕራፍ 1 ቁጥር 18። እሺ ወደ ሌላኛው እንለፍ። አሁን ማለት በዚህ ላይ ብዙ ከምናወራ እኔ እንደኛው የሚያውቁ ሰዎች የተሻለ እንትን ልበልና ጠይቄ የኔንም መረዳት እንትን ብዬ እነግርሃለሁ አይሻልም? አሁን በደፈና እንደዚህ ነው ብዬ አልችልም። እሺ ሌላ የምትለውን አሳይ። ኦኬ ለምሳሌ ማርቆስ ወንጌል ምዕራፍ 15 ማርቆስ ወንጌል ምዕራፍ 15 ምን ይላል መሰለህ እዚህ ጋር? እሺ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ ይላል። ያው ይዘባበቱበት ነበር። ሲዘባበቱበት ከእርሱም ጋር እየተሰቀሉት ይነቅፉት ነበር አለ። እና ማን ነው ይነቅፉት የነበረው? ከእርሱም ጋር የተሰቀሉት ስንት ናቸው? ከሱ ጋር የተሰቀሉት ሁለት በግራና በቀኝ። ይሄን ያለን ማን ነው? ማርቆስ ቴንክ ዩ። እሺ ከዛ ደግሞ ሉቃስ ወንጌል ምዕራፍ 23 ላይ ምን ይላል መሰለ? ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ ከእርሱ በላይ ነበር ይላል። ከዛ ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። አንዱ ሰደበው አይደለ? አልሰደበው? ሰድቦታል። ከዛ በኋላ ሁለተኛው ግን መልሶ ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን አለው። ተሳዳቢው ማለት ነው። ከዛ ስላደረገው ምናምን አለና ከዛ ኢየሱስ የዚህን የሁለተኛውን ጻድቅነት አይቶ ምን አለ? ወይም ደግሞ የሁለተኛውን እውነተኝነት አይቶ ኢየሱስ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ አለው። እዚህ ጋር ደግሞ አንዱ ክፉ ነበር፣ አንዱ ጥሩ ነበር አይደለ? የቱ ነው ትክክል? ሁለቱም ተሳዳቢ ነበሩ ወይስ ሁለቱም ነቃፊ ነበሩ ወይስ ደግሞ አንዱ ነቃፊ አንዱ ደግሞ የነቃፊውን የሚኮንን ጥሩ ሰው ነበረ? የትኛው ነው ትክክል? ሃሌሉያ ወይ እየሰማሁ ነው እኮ። የትኛው ነው ትክክል እየጠየቅኩ ነው። የሉቃስ ላይ የተጻፈው ነው ትክክል ወይስ ደግሞ ማርቆስ ላይ የተጻፈው ነው ትክክል? እሺ ይዛቸዋለሁ። ከኔ የተሻለ ሰው ያስረዳኝና እነግርሃለሁ። እሺ አንድ ሶስተኛ ኦኬ ኢብሮ አለ። ኢብሮ ካለ ጨምርለትና እንትን ነበር እንጠቅልል። ወንጌል ላይ ብቻ ነው ወላ? አይ ከወንጌል ደግሞ ወጣ እንበልና ወንጌል ላይ ያው እንግዲህ እዛው ጋር የቀደሙ ስሙ ራሱ ለምን አታየውም? ያው የተጻፈበት ስም ራሱ ይለያያል። ታውቃለህ? አይተዋል? ይህ የአይሁድ ንጉሥ የሚለው ነው። አዎ እስቲ እሱን እያሰመርክበት ሄድ። ይህ የአይሁድ ንጉሥና ሶስቱም የዘገቡት በጣም ነው የሚለያዩ። ሶስቱም የትኛው ዘገባ ትክክለኛ እንደሆነ አይታወቅም። እስቲ ቆይ አንዴ እስቲ አንደኛውን አንብበው። እሺ ለምሳሌ ሉቃስ ወንጌል ላይ ያለው ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር ይላል። የተጻፈው ምን ተብሎ ነው መሰለ? እንትን ላድርግልህና አይተዋል? እቺኛው ፓርት ማለት ነው። የአይሁድ ንጉሥ ነው ተብሎ ነበር የተጻፈው። አይተዋል? ይህ የሚላለው ይህ የአይሁድ ንጉሥ ነው። እሺ ሁለተኛውስ?
ከዛ ማርቆስ ላይ ደግሞ ምን ይላል መሰለህ? እሺ ምናምን 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 26 ቁጥር ላይ 26 ላይ የለም መሰለኝ እንትን አልኩት። ቆይ ቆርጬው ነው ባይብሉ ልክፈተው። ባይብል እሺ ሉቃስ 15:26 ማን ነው? ማርቆስ 15:26 አይተዋላ። ማን ነው የሚለው መሰለህ? የአይሁድ ንጉስ እኔ ተቀጣጣው እንዴ? ከዛ ያኛውን ደግሞ እሺ ይሄ ስልክ ነው። ቪዲዮ መክፈት አልቻልኩም ገና። ያው ቆይ እኔ ከፍተዋለሁ፣ ችግር የለውም ሁለቱንም። እሺ አንድ ላይ ተከፍተዋለህ። ኸይርሽ ላተልቆና ራሴን ብቻ በደንብ እንዲታይ። እሺ እሺ ያው ሁለቱም ይታያሉ። ይታያል። የማቴዎስ ይብሳል በነገራችን ላይ ማቴዎስ ደግሞ ምን ላይ መሰለህ ያለው 27:37 እሺ ማቴዎስ ወንጌል ምዕራፍ 27 ቁጥር 37 እሺ 37 ይሆናል። እሺ ከዛ ደግሞ እዚህ ጋር ደግሞ ይሆናል የእንትና የሉቃስ ይታያል። የሉቃስ የሚለው ይሆናል ሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ምን ብሎ ነው ያስቀመጠው? ይህ የአይሁድ ንጉስ ነው ተብሎ በግሪክ ምናምን ተጻፈ ነው የሚለው አይደል? የክሱ ጽሕፈት ይህ ኦኬ። ማቴዎስ ጋር ደግሞ የሚለው ምንድነው? ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱ ጽሕፈት በራሱ ላይ ተጽፈው አኖሩት ይላል። ምን ብለው ጽፈው አኖሩት ነው የሚለው? ይህ ኢየሱስ ሲጽፉት ለምሳሌ እኔ አንተን ሃሌሉያ ወይም ደግሞ ኢብራሂም አለ አይደል? ካንተ አጠገብ ያለው ኢብራሂም ኢብራሂምን አንተ ኢብራሂም ብለህ ጠራኸው። ከዛ እኔ መጥቼ ሃሌሉያ ኢብራሂምን ኢብራሂም ብሎ ጠራው አልኩኝ። ትክክል ነኝ አይደለ? ትክክል። ኦኬ አንተ ኢብራሂምን ኢብራሂም ብለህ ጠራኸው። ኦኬ አንተ ኢብራሂምን ኢብራሂም ብለህ ጠራኸው። ከዛ እኔ መጥቼ ሃሌሉያ ኢብራሂም አፖሎጂቲክስ ብሎ ጠራው ብዬ ብናገር ትክክል ነኝ? እሱ እኮ የቃላት አጠቃቀማችን ነው። አሁን የቀደመው ያስኬዳል በልክ ግን የቃላት አጠቃቀማቸው ነው። ለምሳሌ አጻጻፍ ስልታችን ይችላል ተብሎ ተጽፏል ይላል። ሃሌሉያ እዛ ጋር እንዲያው ምን አለ መሰለ? ይህ ለምሳሌ የቃላት አጠቃቀም ችግር ነው። የትኛው ጽሑፍ ነው እኮ ሃሌሉያ? እሺ የትኛው ጽሑፍ ነው የተጻፈው? የኢየሱስ የክሱ ወረቀት የትኛው ነው? ከሶስቱ የትኛው ነው? ሶስቱም አይደለም መቼስ እኮ የአይሁድ ንጉስ የሚለውን መልእክት ለማስተላለፍ ነው የፈለገው። የኢየሱስ የሚል ነበረ ላዩ ላይ ወይስ አልነበረም? ሊኖር ይችላል። እሺ ስለዚህ ማርቆስ ተሳስቷል ማለት ነው። የትርጉም ስህተትም እኮ ሊሆን ይችላል። ምናልባት የትርጉም ስህተትም ሊሆን ይችላል። ዋናው ባይብል ላይ ሄደን ብናየው ዋናውም እንደዛ ነው የሚለው። መክፈት ይቻላል ከፈለክ። ግሪኩን ልክፈትልህ? ሳይናቲከስ አለ ከፈለክ ይከፈትልኝ ካልክ እዛ ላይም እንደዚህ ነው የሚለው። እሺ አይዋለሁ። ማይር ቀጥል በቃ። እኔ ትንሽ አልተመቸኝም። ሻፋ እሺ ሃሌሉያ። ከዚህ ኮንክሉድ ምን አደረገው ምንድነው? ባይብል የአምላክ ቃል ያልሆነ ቃል አለው ውስጡ የአምላክ ቃል ያልሆነ መለኮታዊ ነገር ያላረፈባቸው ንግግሮች አሉት። ስለዚህ ይህንን መጽሐፍ እንደ እንትን ልንወስዱ አንችልም፣ እንደ መመሪያ እንደ እግዚአብሔር ቃል ልንወስዱ አንችልም ነው የምንልህ። ትክክለኛ የትኛው ነው ስንል መለየት አንችልም። ይሄ ነው ማለት አንችልም። ምክንያቱም ሁለቱም የሆነ የሚያሳርቃቸው አንድ ከሁለቱም የበላይ የሆነ አካል የለም፣ ወይም ደግሞ ከሁለቱም የበላይ የሆነ መጽሐፍ የለም።
ከዛ አንጻር እነዚህን ወንጌላት ማትቀበሉት ለምንድን ነው ካልክ ለዚህ ሲባል ላንቀበላቸው እንችላለን። ሌሎች ምክንያቶችም አሉን ባይዘው፣ ግን ይሄ ደግሞ አንዱ ምክንያታችን ነው። ለምሳሌ በጣም ቀላል በጣም ሰው በግልጽ ሁኔታ ሊረዳው የሚችለው ምክንያታችን ነው። ግልጽ ነው አይደል? ገብቶኛል፣ ተረድቻለሁ። ኦኬ አሁን እኛ መጽሐፉን አንቀበልም ብንል ምክንያታዊ ነን ወይስ አይደለም? ለአንተ ምክንያታዊ ነህ። ኦኬ ያ ለዚህ አንቀበለው መጽሐፉን እንላለን። እሺ ሌላ ጥያቄ አለ? የለኝም። ኦኬ እኔ ልጠይቅህ። ምን? እዛው ባይብል ጠይቀኝ። የምችለው ከሆነ እሞክራለሁ። ኢየሱስ አምላክ ነው ብለህ ነው የምታምነው? አዎ። ማስረጃ አለህ ከባይብል? ኦኬ ስለ አምላክነቱ ነው? አዎ ኢየሱስ ክርስቶስ አምላክ እንደሆነ ማስረጃ አለ? አምላክነቱን ተናግሯል ወይም ደግሞ አምላክነቱን ሰብኳል ኢየሱስ? አልገባኝም ጥያቄ። ኦኬ ኢየሱስ ምድር ላይ መጥቶ ሲያስተምር ነበር አይደለ? አዎ ሲያስተምር ነበር። ያ መጥቶ ባስተማረበት ጊዜያት አምላክ ነኝ ብሎ አምላክነቱን ሰብኮ ያስተማረበት ቦታ አለ? ወይም ደግሞ አምላክ ነኝ ባይልም ግን አምላክነቱን ኢንጀነራል ያስተማረበት ቦታ አለ? ነው እሱ ሲጀመር ስለ አምላክነቱ ሳይሆን ስለ አብ ፈቃድ ነው ሊናገር የመጣው። ግን አምላክነቱን ደግሞ ያሳየበትም ደግሞ ቦታ አለ። ለምሳሌ አብን ስለማየት ሲጠይቁት እኔን ያየ አብን አየ ብሎ ነግሯቸዋል። ሲቀጥል ደግሞ መንገዱንም ያሳየ መጣው ወደ እነሱ ማለት ነው። እኔን ያየ አብን አየ ማለቱ አምላክነት ያሳያል። በቃል እኔ አምላክ ነኝ ባይልም ግን በትምህርቱ መሰረት እንደገና ደግሞ አብራቸውን በሚኖር ሰዓት በሚያሳያቸው መሰረት አንዱ ጥቅስ ላይ ምህረትን ይሰጥ ነበር። እሺ እኔን ያየ አብን አየ ማለቱ አምላክነቱን ያሳያል? ለምን አያሳይም? እስኪ እንዴት ያሳያል? አብራራውና ከዛ እናወራበት እሱ ሐሳብ ላይ። ማለት እኮ አሁን በባህሪ ደረጃ ነው። አሁን እኮ እዚህ ጋር እየገለጸ ያለው በምድራዊ ላይ ሲመላለስ በባህሪ ደረጃ ይለምጥ ነው። ጀስት እኔን ያየ አብን አየ ነው። ገባኝ። ታዲያ በምን አይነት መንገድ ሊሆን ይችላል ታዲያ? ከዛ እንደዛ ካልሆነ ለምሳሌ መላእክትን ሲያዩ እግዚአብሔርን አየን አይሉም ነበር ሰዎች? ለምን ይላሉ? አይሉማ። መላእክት የመላእክት ባህሪ ነው ያያቸው፣ የእግዚአብሔር ባህሪ የላቸው። ምክንያቱም ኦኬ እሺ እንደዛ ከሆነ ለምሳሌ እሺ አንድ ምሳሌ ልስጥ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ማለት ነው። ያዕቆብ ግን ለብቻው ቀረ ይላል። እሺ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። አንድ ሰው የተባለው መልአክ ነው። ከመልአክ ጋር ያዕቆብ ይታገል ነበር። ታሪኩን ታውቀዋለህ መቼስ? አዎ አውቀዋለሁ። ያ ከዛ በኋላ ቁጥር 30 ላይ ያዕቆብ ምን ብሎ ነው የተናገረው? እግዚአብሔርን ፊት ለፊት አየሁት አለ። ያዕቆብ እግዚአብሔርን ፊት ለፊት አይቶታል እንዴ? ወይስ መልአኩን ነው ያየው? እግዚአብሔርን ነው እንጂ ያየው። ኦኬ እስኪ የቱ ጋር ነው እግዚአብሔርን ያየው? እንዴ ራሱ አለ እኮ እግዚአብሔርን ፊት ለፊት አየሁት አለ እኮ ያዕቆብ ራሱ። ኦኬ አይቶታል እግዚአብሔርን። ያዕቆብ እግዚአብሔርን አይቶታል ማለት ነው። እግዚአብሔር ይታያል። እግዚአብሔር ይታያል ስለ እግዚአብሔር እኮ እንደዚህ በአካል አይታይም። አይ ታሪኩ ለምሳሌ የሚገለጥባቸው የራሱ የሆኑ መንገዶች አሉ። ኮንቴክስት እንዳትወስደው ነው። እንደዛ አይደለም የሚለው። ለምሳሌ አሁን ያ እዛው ኮንቴክስት ላይ ነው የሚናገረው። ይኸውልህ ቆይ ላሳየህ። የተፈጠረውን ነገር እስከ ጠዋት ድረስ የተፈጠረውን ነገር ሲተርክ ምን አለ መሰለህ? እግዚአብሔርን ፊት ለፊት አየሁት አለ። ለምሳሌ ኦሪት ዘፍጥረት እዛው ምዕራፍ 32 እሺ ከዛ ቁጥር 24 ላይ ምን ብሎ ነው የተናገረው? እሺ ያዕቆብ ግን ለብቻው ቀረ፣ አንድም ሰው እስከ ንጋት ድረስ ይታገለው ነበር። ያዕቆብ ብቻውን ነበር፣ አንድ ሰው ነው ከሱ ጋር የነበረው መልአኩ ማለት ነው። እንዳሸነፈውን ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለው ይላል። ምን አለው? ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለ። አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለው። የታገለው ከማን ጋር ነበር? ከሰውም ጋር ከእግዚአብሔርም ጋር። ግን ቁጥር 24 ላይ ምንድነው የሚለው? ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር አለ። እስከ ንጋት ድረስ ይታገለው የነበረው ስንት ሰው ነው? አንድ ሰው።
ከዛ በኋላ ቁጥር 28 ላይ ግን ከእግዚአብሔርም ከሰውም ጋር ታግለሃል አለው። ከእግዚአብሔር ጋር ታግሏል እኮ ነው። ከእግዚአብሔር ጋር ታግለሃል ሲል እኮ አንተም እዚህ ጋር እኮ አልተረዳኸውም። አሁን እኮ ሲታገል የነበረው እዚህ ጋር ከአንድ ሰውም ጋር ይታገል ነበር አለ። ከእግዚአብሔር ጋር እንደመታገሉ ነው። ጥሩ። እሺ አሁን ፖይንት ምንድን ነው እዚህ ጋር? ያ ከሰው ጋር መታገሉ ከእግዚአብሔር ጋር እንደመታገሉ ነው ያዕቆብ። ጀስት ላይክ ዛት እኮ አሁን እኮ እሱ እኮ አሁን የውስጥ መሻት ነው። ገብቷል? አሁን እንደ እንትን እኮ ነው እዚህ ጋር እኮ ማየት ያለበት ትግል የሆነ ግብ ልፊያ እኮ አይደለም እኮ። ገብቷል ወይ? ልፊያ ነው። ጭኑን ነካው ምናምን እያለ ምን ሆነሃል? ያዕቆብም የጭኑን ሹሉዳ ሲነካው ደነዘዘ። እየመታው ጭኑን እየመታው እየደነዘዘ ምናምን ነበር እኮ እየተላፉ ነበር ሌሊቱን ሙሉ። ከዛ በኋላ ጠዋት ላይ ሲናገር ምን አለ? ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ከመልአኩ ጋር መታገል ከማን ጋር እንደመታገል ስለሆነ ከእግዚአብሔር ጋር መታገል ነውና። እሺ ከዛ ቁጥር 29 ላይ ያዕቆብም ስምህን ንገረኝ ብሎ ጠየቀው። እሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው ይላል። ከዛስ ያዕቆብ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው ይላል። በዚያ ቦታ ላይ ያዕቆብ እግዚአብሔርን ፊት ለፊት አይቶት ነበር እኮ። አሁን እኮ እሱ እኮ እግዚአብሔርን ፊት ለፊት አየሁት ያለው እኮ ከተደረገለት ነገር አንጻር ነው። ገብቷል? ግን አየሁት ነው የሚለው፣ የተደረገልኝን ነገር አይደለም የሚለው። ያየው ማን ነው? መልአኩን ያየው። የታገለው ከመልአኩ ጋር ነው። ግን ሲናገር ምን አለ? አንድ ምሳሌ ልስጥህ። አንተ የሆነ ነገር የሆነ ደውስ ገብተህ ተጨንቀሃል። ከዛ በዛ በተጨነክበት ነገር ላይ እንቅልፍ አጥተህ እያደርክ ባለህበት ሰዓት ላይ እኔ እናንተ አንተዋወቅም። እኔ ደግሞ የአንተን ነገር ተለድቼ ልክ በተጨነክበት በተያዝክበት ላይ ብደርስብህ ምንድን ነው የምትለው? አምላክ ደረሰልኝ ልል እችላለሁ። ምክንያቱም አምላክ በአንተ በኩል ስለደረሰልኝ። ስለዚህ የቃላት አገላለጽ ጉዳይ እኮ ነው ይሄ። ያ እኔም እኮ እሱን ነው የምልህ። እግዚአብሔርን አየን፣ እኔን ያየ አብን አየ ማለት ኢየሱስን ማየት፣ በኢየሱስ በኩል የአብን መልእክት ያገኛሉ። ኢየሱስን ማየት ይሄና ይለያያላ። አንድ አይነት ነው። እዛ ጋር ምን ይላል? አየውና እኔን አየና አየው እኮ ይለያያል። እዚህ ጋር እኮ አየው ነው ያለው፣ እዛ ጋር እኮ ያየ አየ እኮ ነው ያለው። ገብቷል? አየ ያው ነው እኮ ማየት እኮ ነው። አየው ካየህ እኮ እሱን ለማየት ከፈለክ እኔ ማለትና አየው ማለት እኮ ይለያያል። ሰከንድ ፐርሰን እና ሰርድ ፐርሰን መሆን እኮ ምንም ልዩነት አያመጣም። እንጂ ለምሳሌ እኔ ፎቶዬን ያየ እኔን አየ ማለት ነው ማለትና የሆነ ሰው ደግሞ የኔን ፎቶ አይቶ የእንትናን ፎቶ አየው ሲል አይለያይም። ለምሳሌ ለሙሴ በእሳት ነበልባል ውስጥ የተገለጠለት ማን ነው? እግዚአብሔር ነው። እሺ የእግዚአብሔርን መልአክ በእሳት ነበልባል ውስጥ ታየው ይላል። በእሳት ነበልባል ውስጥ የእግዚአብሔር መልአክ ነው ታየው ይላል መጽሐፉ። አይልም? ልክፈትልህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 2 ላይ የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። የእግዚአብሔር መልአክ። ስለዚህ እግዚአብሔር አይደለም ያየው ማለት ነው። ከዛ በኋላ ሙሴ ግን ምን አለ? ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ አለ። እዛ ጋር ግን የነበረው የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው የነበረው? የነበረው የእግዚአብሔር መልአክ ነው፣ ግን የተገለጠው ደግሞ በእግዚአብሔር ክብር ውስጥ ነው። ያ እግዚአብሔርን ያይ ዘንድ ፈርቷልና ፊቱን ሸፈነ አለ። የእግዚአብሔር መልአክ ተገልጦ እሱ ግን እግዚአብሔርን ያይ ዘንድ ፈርቷልና ፊቱን ሸፈነ አለ። የእግዚአብሔር መልአክ አይቶ እግዚአብሔርን እንዳያይ ነው አይደል ፊቱን የሸፈነው? ኦኬ። ስለዚህ በእግዚአብሔር መልአክ በኩል እግዚአብሔር ተገልጧል ማለት ነው አይደል? ያ የእግዚአብሔር መልአክ ማየት ማለት እግዚአብሔር እንደማየት ነው። እግዚአብሔር መልአክ ሳይሆን እንዴት ይላል? እንደዛ ነው። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። ስለዚህ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ ከታየው በኋላ ሙሴ ግን ፊቱን የሸፈነው እግዚአብሔርን ያይ ዘንድ ስለፈራ ነው። ግን የተገለጠው የእግዚአብሔር መልአክ ነው። ሙሴ ግን የፈራው እግዚአብሔርን ማየትን ነው። ያ ማለት እግዚአብሔር ምንድን ነው? በመልአኩ በኩል ተገልጦለታል ማለት ነው። ያን መልአክ ማየት እግዚአብሔር እንደማየት ነው ማለት ነው። አልፈህም? ተረዳኸኝ? ምሳሌ የምሰጥህ ለምንድን ነው? እዛም ላይ በግልጽ ሁኔታ ስለተቀመጠ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ጀምሮ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር አለ። አሁን ካሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ።
ከዛ ፊልጶስ ጌታ ሆይ አብን አሳየን አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አብን አሳየን ትላለህ ይለዋል። እኔን ያየ ማንን አይቷል አለ? አብን አይቷል። ለምሳሌ እኔን የሚቀበል አንተን ይቀበላል ብል እኔ አንተ ነኝ ማለት ነው? ወይም ደግሞ እኔ እናንተ እኩል ስልጣን ያለን ማለት ነው አይደለም? ያ አይቷል ሲልም በተመሳሳይ ነው። እኔን የሚቀበል ሃሌሉያን ይቀበላል ብል እኔና ሃሌሉያ አንድ ነን፣ ወይም ደግሞ የኔና የሃሌሉያ ስልጣን እኩል ነው እያልኩ አይደለም። እኔን ያየ ሃሌሉያን አይቷል ብልም እኔና ሃሌሉያ አንድ ነን፣ ወይም ደግሞ የኔና የሃሌሉያ ስልጣን እኩል ነው ማለት አይደለም። እሱ ልክ ነህ፣ ግን ሌላ ክፍል ላይም ደግሞ እኮ አለ ተያያዥነት። ያ ስለዚህ ይሄ ነገር ማስረጃ አይሆንም ማለት ነው። ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ያለው እንደ ማስረጃ አይሆንም ማለት ነው። ለምሳሌ ሌላ ቦታ ላይ እኔን የሚጠላ አባቴን ደግሞ ይጠላል አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ ቁጥር 23 ላይ እኔን የሚጠላ አባቴን ደግሞ ይጠላል። አሁን ግን እኔንም አባቴንም አይተውማል ጠልተውማል አለ። አይተውማል ሲል አባቱን አይተውት አይደለም፣ ግን እሱን ማየት ማለት ያው ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ የሚሰማችሁን እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ልክ እነሱን መስማት ማለት ኢየሱስን እንደመስማት ነው። በተመሳሳይ ኢየሱስን ማየት ማለት እግዚአብሔርን እንደማየት ነው። ሲምፕል የሆነ ኤክስፕላኔሽን ማለት ነው። ያ ስለዚህ ልክ ሐዋርያትን መጥላት ማለት ኢየሱስን እንደመጥላት ነው። ኢየሱስን ማየት ማለት ደግሞ እግዚአብሔር እንደማየት ነው። ስለዚህ ይሄ እንደ ማስረጃ ነው። አሁን ሌላ ኢየሱስ አምላክነቱን ካስተማራቸው ትምህርቶች ውስጥ አምላክነቱን የሚያሳይ ሌላ ማስረጃ ካለ እስቲ አመጣልሃለሁ። ኦኬ አንተ የምትፈልገው ስትሮንግ ወልዶች ናቸው እነዚህ። አሁን እንትኖች እንትና ይሉም አንተ ቃል በቃል ስለሆነ የምትፈልገው አይ ቃል በቃል ላይሆን ይችላል፣ ችግር የለውም። ግን ሲያስተምር ኢየሱስ አሁን ቅድም ምን አልከኝ መሰለህ? አምላክነቱን ሊሰብክ አልመጣም፣ ግን ካስተማራቸው ትምህርቶች ላይ አምላክ መሆኑን መረዳት እንችላለን አልከኝ። ካስተማረው ትምህርት ላይ አምላክ መሆኑን የሚያስረዳ ነገር ስጠኝ ነው ያልኩህ እኮ። ሰጠው እኮ አሁን ያልኩህን ያልከውንማ እኮ አየነው፣ በታትነን አየነው። ምንም አምላክነቱን አይናገርም። እሱን አምላክ አደረግነው። በዚህ መሰረት ሐዋርያትም አምላክ ሊሆኑ ነው። ስለዚህ ምንም አምላክነቱ የሚናገር ሐዋርያት አምላክ ሊሆኑ አይችሉም ይላል እኮ። ምን ይላል መሰለህ? ለምሳሌ ዮሐንስ ወንጌል ምዕራፍ 10 ወይም ደግሞ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አለ። ሐዋርያትን መቀበል ማንን እንደመቀበል ነው? እሱ እኮ በአስተምሮት ጉዳይ ነው፣ በማንነት ጉዳይ ሳይሆን በአስተምሮት ጉዳይ ነው። እኔ እኮ አሁን እዚህ ጋር ስለ ማንነትና ስለ ትምህርት አናውራ። እነሱን መቀበል ማንን እንደመቀበል ነው። መጀመሪያ ጥያቄው መልሶን እነሱን መቀበል ማንን እንደመቀበል ነው? ክርስቶስ እንደመቀበል። ከዛ በኋላ ደግሞ እኔን የሚቀበል የላከኝን ይቀበላል አለ። ክርስቶስን መቀበል ማንን እንደመቀበል ነው? አብን እንደመቀበል ነው። ያ ኢየሱስን ማየት እግዚአብሔር እንደማየት ነው ሲባልም እንደዛ ነው። እግዚአብሔርን ያየ አንድስ እንኳን የለም ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ እርሱ ስለ እኔ መስክሯል፣ ድምፁን ከቶ አልሰማችሁ መልኩንም አላያችሁም አለ። ስለ ኢየሱስ ማን መስክሯል? አብ መስክሯል። ግን ድምፁን ከቶ አልሰማችሁም፣ የአብ ድምፅ አልተሰማም፣ መልኩንም አላያችሁም፣ የአብን መልክ አላያችሁም። የአብ መልክ አልታየም ማለት ክርስቶስን ማየት ልክ አብን እንደማየት ነው። ምክንያቱም ክርስቶስ ያመጣው የእሱን አስተምህሮ ነው፣ የአብን አስተምህሮ ይዞ መጥቷል። ከዛ አንጻር ነው የምንመለከተው እያልኩ ነው። አሁን ሌላ ክርስቶስ አምላክነቱን ክርስቶስ ካስተማረው ትምህርት ላይ አምላክነቱን ያሳያል የምትለው ጥቅስ ካለ ወዲህ በለንና እዛም ላይ ደግሞ እናጥራው። በቃሽ ችግር የለውም። እንዳለ እኔ ጋር ያሉትን ፋይሎች ሰብሰብ አድርጌ ያመጣልሃለሁ። አሁን አንተ እንቅልፍ እንዳልተኛ ልታደርገኝ ነው። በጣም አወዛገብኝ። ስለዚህ ነገ የምትኖር ከሆነ ያሉትን እኔ ጋር ያሉትን ማስረጃዎች ማቃቸውን ሰብስቤ ያመጣልሃለሁ። የተሻለ ከኔ የተሻለ እውቀት ያላቸውን ሰዎች ጠይቄ። ማቴዎስ 8:58 አይናገርም? ይቅርታ ጠልቀ ገባ። መጠየቅ ጥሩ ነገር ነው። ይቅርታ መጠየቅ ጥሩ ነገር ነው። ሚውት አድርገውና ስንጨርስ እንትን ትላለህ እና ሃሌሉያዬ ምን ታደርጋለህ መሰለህ? እንትን በል በደንብ እንትን በል፣ በደንብ አጥና፣ በደንብ ተማር።
በደንብ ጠይቅ ምናምን። ስለ መጽሐፎቹም ያልኩህን በደንብ አስተውለ ተመልከታቸው። ስለ መጽሐፍቶቹ የነገርኩህ መጽሐፍቶቹም አንቀበል። ለምሳሌ አሁን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ለምሳሌ የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደሚያልቅ ታውቃለህ? ማለት አሁን የማቴዎስ ወንጌል ምዕራፍ 16 እስከ ቁጥር 20 ነው ያለው የመጨረሻው ምዕራፍ። ግን ጥንታዊ የሚባሉ መጽሐፍት ላይ ቁጥር 8 ላይ ነው የሚያልቀው። ከቁጥር 8 በኋላ የላቸው እና ከቁጥር 8 በኋላ ላይ ተጨማሪ ነገሮች አሉ። እሱን እኮ አልተከላከልኩም። መጀመሪያም ተማመነናል እኮ በሱ ጉዳይ አይደለም። ጭማሪ መሆኑ ግን መች ነው የታወቀው? ማኑስክሪፕቶች ከተገኙ በኋላ አይደለ? አዎ ልክ ነው። ስለዚህ አሁን ወደፊትም ሌሎች አዳዲስ ማኑስክሪፕቶች ተገኝተው አዳዲስ ጭማሪዎች ዲስከቨር እንደማይደረጉ በምን እናውቃለን? እሱን እኮ ነገርኩህ እኮ። አሁን ቢሆን እኮ እነዚህ ነገሮች ፕሩፍ ማድረግ የምንችለው አንደኛ ቦታው ላይ የነበረ ሰው ነው። ገብቷል? ስለዚህ ምን ልል ነው የፈለኩት? ሰርቲኒቲ የለንም ማለት ነው። ይሄን መጽሐፍ ኦኬ በቃ የተጨመረው ይሄኛው ብቻ ነው፣ እነዚህ አልተጨመሩም፣ እነዚህ ትክክለኛ ናቸው ብለን ሰርቴን መሆን አንችልም። ምክንያቱም ወደፊት ላይ አዳዲስ ማኑስክሪፕቶች ዲስከቨር ባደረግን ቁጥር አዳዲስ ጭማሪዎችን ልናገኝ እንችላለን ማለት ነው። ልክ አሁንም የሆኑ ማኑስክሪፕቶች ሞር ዲስከቨር ሲደረጉ ነው እነዚህ ክፍሎች ዲስከቨር የተደረጉት ጥንታዊ ማኑስክሪፕቶች ላይ ገብቶኛል። አሁን እኮ እነዚህም ሊሆኑ ያሉበት ምክንያት ምንድነው? አንደኛ መጥራት ስላለበት ነው። ገብቷል? መጭበርበር ስለሌለበት። አሁን ለምሳሌ ብዙ ጊዜ ካየህ አሁን በሂስቶሪካል ታይፕም ከሄድክ እኮ ለምሳሌ ኢምፓየር በተፈጠረ ቁጥር ሃይማኖትን እንደ አንድ መሳሪያ ይጠቀሙበት ነበረ። ገብተዋል? አንደኛ ህዝብ ያለ ሃይማኖት መኖር ስለማይችል ህዝቡን ለመያዝና ለመቆጣጠር አንደኛው መስፈርታቸው ምን ነበረ? በብዙ ጊዜ ኢምፓየር ሲመሰረት አንደኛው መስፈርታቸው ሃይማኖት ነው እንደ መሳሪያ የሚጠቀሙበት። ልክ አሁን ላይ ፖለቲካ እንደሚሰራበት ማለት ነው። ገብቷል አይደለ? ስለዚህ እነዚህ ማኒስክሪፕቶች እኮ መገኘታቸው አንደኛ እውነታነቱን እንዲጠራ ነው የሚያደርገው። ገብቷል እንጂ ይሄ የሚቃወሙ ነገር እኮ አይደለም። አዲስ ነገር መገኘቱና ውሸቱ መጥፋቱ እውነተኛው ነገር መረጋገጡ እኮ የኔንም እምነት ያጠነክርልኛል እንጂ እንትን አይልም። ግን በደፈናው ልክ አይደለም ብሎ መደምደም አይቻልም ነው የኔ ጥያቄ። ልክ አይደለም ሳይሆን እያልኩ ያለሁት አሁን ያለው ነገር ግን ውስጡ ሌላ ውሸት ሊኖርም ይችላል ማለት ነው አይደለ? ፖሲቢሊቲ አለ፣ ፕሮባቢሊቲ አለ። ነገርኩህ እኮ የተላለፈው በሰው ነው፣ በአፍ ነው የተላለፈው። ገብቷል አይደለም? ያ ስለዚህ አሁን ለዚህ ጋር መልእክቱን አድርስ ተብሎ የተሰጣቸው ሰዎች ማድረስ ኃላፊነታቸው ነበረ፣ አለማድረስም ደግሞ ኃላፊነታቸው ነበር። ኃላፊነታቸውን ባለመወጣታቸው ራሳቸው ይጠይቁበት። ነገር ግን መልእክቱ ደግሞ ስትሮንግ ስለሆነ ጊዜ ይፈጃል እንጂ እውነታነቱ እኮ መውጣቱ አይቀርም። ገብቷል? ጭማሪ እንደሆነ ሃሌሉያ። እየተረዳኸኝ አይደለም? ወደፊት ይወጣል አይወጣም የኔ ፖይንት እሱ አይደለም። ወደፊት ሊወጣም ይችላል ላይወጣም ይችላል። የኔ ፖይንት ግን አሁን ላይ ተረድተኸኛል? የኔ ፖይንት ተረድተኸኛል? እነዚህ ነገራቶች ስለተፈጠሩ ወይም ደግሞ ጥሩ ነው እያልከኝ ነው አይደለ? ጥሩ ነው፣ እውነቱን እንድናውቅ እየረዳን ነው። አያረጋግጥም እኮ ነው። እኔ ደግሞ እያልኩ ያለሁት አሁን ያለን መጽሐፍ አሁን በእጃችን ላይ ያለው መጽሐፍ ኦኬ፣ ከሱስ ደግሞ ስህተት ላይኖሩ ይችላል ሊኖረውም ይችላል ብለን የሆነ መሀል ላይ ነው የምንቆመው ማለት ነው አይደለ? ሃሌሉያ። ወይስ በቃ ስህተት የለውም ብለን እርግጠኛ መሆን እንችላለን? ስህተት የለውም ብለን እርግጠኛ መሆን አንችልም። ነገርኩህ እኮ በሰው ዲስከቨር ተደርጎ የሆነ ጥቅስ ጭማሪ ነው ሊባል ይችላል ማለት ነው አይደለ? ሊባል ይችላል ላይባልም ይችላል። በቃ ይሄ ነው ፖይንት እኮ። ታዲያ እንደዚህ እርግጠኝነት በውስጡ ያላዘ መጽሐፍ እኔ አልቀበልም እያልኩ ነው። በውስጡ እርግጠኝነትን ያላዘ መጽሐፍ እኔ አልቀበልም። ገና ለገና ሊሆንም አሁን አንተ የሆነ እምነትን የመሰረትክበት ጥቅስ የሆነ ሰዓት ላይ የሆነ ማኑስክሪፕት ሲገኝ ውሸት ነው ሊባል ይችላል። ገብቶሃል? ስለዚህ እንደዚህ የእምነት መሰረት ላይ እኮ አይደለም። አሁን እኮ እዚህ ጋር ስለ ፕሪንሲፕል ነው እያወራን ያለ ነው፣ ስለ ህጉ መጽሐፍ ነው እንጂ እያወራን ያለ ነው ስለ እምነት መሰረት ጉዳይ አለ። የእምነት መሰረት ጉዳይማ በቃ የክርስቶስ ሞትና ትንሣኤ ነው ለእኔ። ያ ለምሳሌ የክርስቶስን ትንሣኤ የያዘው የማርቆስ ክፍል ጭማሪ ነው። ለምሳሌ ስለ ትንሣኤው የሚያወራው የማርቆስ ክፍል ጭማሪ ነው። ስለዚህ ስለ ትንሣኤው የሚያወራው የማቴዎስ ክፍል ነገ ከነገ ወዲያ ጭማሪ ነው ልባል እችላለሁ ማለት ነው። ከዛ የዮሐንስም ክፍል ጭማሪ ነው ልባል እችላለሁ። ከዛ ምናምን። ስለዚህ ምንም አሁንም መሰረታዊ ነገር ላይ ምንም እግራችንን አስቀምጠን እርግጥ ብለን ልንቆምበት ምንችለው ነገር የለም እያልኩ ነው። ለማንኛውም እንትን በለው በደንብ ይህበትና ደግሞ ሌላ ጊዜ ደግሞ ድጋሚ እናወራበታለን። ቴንክ ዩ ሃሌሉያ።
አመሰግናለሁ። እና ጥያቄዎች ሲኖሩኝ ደግሞ እመጣለሁ አንተ ጋር። ና ችግር የለው። አሁን ጥያቄ አለ ካለህም ጠይቀው። ነው አይ እስልምና ላይ የተወሰኑ ጥያቄዎች ነበሩኝ። ጠይቅ፣ ችግር የለው። ኦኬ እሺ፣ እንደዛ ከሆነ አንዴ ትንሽ ጠብቅኝ። ኦኬ እሺ። እስከዛ እዚህ ውስጥ ያላችሁ ሰዎች አዝኛለሁ፣ አውፋን አዝኜባችኋለሁ። እስካሁን 200 ሺህ አልገባም። ታብታብ ያደረጋችሁት ማለት በሰላም ነው? በሰላም ነው? እስካሁን 200 ሺህ አልገባም እና ጥሩ አይደለም። አሁን የለቀኩት አሁን ሳይሆን አሁን እዚህ ላይቭ የገባው አካባቢ የለቀኩት የውይይት ጥሪ የሆነ ቪዲዮ አለ። ወንጌላት ታማኝ ናቸው ወይ የሚል የውይይት ጥሪ ያቀረብኩበት ቪዲዮ አለ። ገብታችሁ በደንብ ሼር አድርጉት፣ ሪፖስት አድርጉት ምናምን እንደዛ አድርጉ። እንደዛ አድርጉ፣ በደንብ ሼር አድርጉት ቪዲዮም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጀማል ኡስታዝ እንዴት ናችሁ? ወላሂ ተመስጠን ነበር፣ በጣም እየተከታተልን ነበርና ለዛ ነው። እሺ የተዘናክተን አይደለም። ኦኬ እሺ። ከዛ ያረክላችሁ ነው? ላ አይደለም። የኔ ስም አንዴ ላውራ። ኮምፕሊት አድርጉት አታፋት ቢተማ። እሺ ቀጥልሽ። ኦኬ የኔ ጥያቄ አንድ ሁለት ጥያቄዎች አሉኝ። ለምሳሌ የእስልምና ጅማሬ የነብያችሁ መሐመድ መምጣት ጋር ተያይዞ ነው አይደል? አይደለም ማለት ነብዩ መሐመድ የእስልምና የመጀመሪያ ሳይሆን የመጨረሻ ነብይ ናቸው። እንዴት? የመጨረሻ ነብይ ናቸው። አላህ Subhanahu Wa Ta'ala ከሳቸው በፊት ብዙ ነቢያትን ልኳል። ለምሳሌ በሱረቱ ስለ እስልምና የተወራ ነገርም የለም፣ የተጻፈ አርቲክልም እኮ የለም። ማለት አርቲክል ይጻፍ ነበር ድሮ አርቲክል ይጻፍ ነበር። ለምሳሌ በታሪክ ደረጃ ራሱ ኦኬ፣ በታሪክ ደረጃ አብርሃም ነበረ እንደ ታሪካውያን እንደ ታሪክ ሊቃውንት እምነቱን ቶ እምነት ሙስሊም ክርስቲያን አይሁድ ምናምን ተውና አብርሃም የሚባል ሰው ኤግዚስት አድርጓል በታሪክ አብርሃም ኤግዚስት አድርጓል እንደ ታሪክ ላይ ሊኖር ይችላል። ታዲያ ስለና ታሪክ ለምን ነው የምትጠይቀኝ? አብርሃም ሙስሊም ነበር ለሚለው ነገር ታሪካዊ ማስረጃ ለምን ነው የምትጠይቀኝ? አብርሃም ራሱ አለ ወይ ለሚለው ነገር ታሪካዊ ማስረጃ የለም እያልኩ ነው። እኔ እኮ እያልኩ ያለሁት ለምሳሌ ስለ አብርሃም እኮ ታሪካዊ ማስረጃ ከጠየቅን ከመጽሐፍ ቅዱስ አንጻር ነው መልስልህ። እኔም እኮ ስለ እስላም ታሪካዊ ማስረጃ ከቁርአን አንጻር ነው። አንተም ከቁርአን አንጻር ነው መልስ አይደለም የምትለው? ያ እኮ እኔ ከቁርአን አንጻር እኮ ስመልስልህማ ከቁርአን ውጭ አልከኝ ነው። ከቁርአን ውጭ እኮ አይደለም ያልኩህ። አልሰማኸኝም እንዴ? ኦኬ፣ ከቁርአን ነው መልስ የፈለከው? ከምንም አምጣው ብቻ ልታመጣ የምትችለውን ከዛ ውጭ እንዴት ልታወራልኝ ትችላለህ? ለምሳሌ እንደዛ ከሆነ ታሪክ ካልክ እኮ ታሪክ እኮ ስለ ሃይማኖት አይመለከተውም። የሚያወራው ስለ ታሪክ ብቻ ነው። የሆነ ጊዜ ስለነበረ ስለ ሜሶፖታሚያ ስልጣኔ ስለምን ስልጣኔ እንጂ የሚያወራው ስለ እንትን ያወራል ይችላል። ቁርአን ላይ ለምሳሌ ታሪክም ሊያወራልህ የሚችለው ስለ እስልምና ታሪክ ሊያወራልህ የሚችለው እስልምና በገነነበት ዘመን ላይ ስለነበረው ማንነቱ እንጂ ከዛ በፊት ስለነበረው ላያወራልህ ይችላል። ስለ ክርስትናም እኮ የሚያወራው የመስቀልነት ነው እንጂ ታሪክ ከዛ በላይ ሊያወራ አይችልም። እኔ አሁን እስልምና ላይ የነቢያትን አንተ መጀመሪያም የተደነገገ ነው አልከኝ አይደለም? አዎ እኮ ይሄን ስላልከኝ እኮ ነው ንገረኝ አልኩህ። ከምን ታሪክ አንጻር ነው ይሄን ልትል ይቻልከው? ለምሳሌ በሱረቱል ዩኑስ ምዕራፍ 10 ቁጥር 42 ላይ አላህ Subhanahu Wa Ta'ala ምን ይላል? ስለ ኑህ ነው እዚህ ላይ እየተናገረ ያለው ተናጋሪው ኑህ አለይሂ ሰላም ማለት ነው። ምን ብሎ ይናገራል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ ከሙስሊሞች እንደሆነ ታዝዣለሁ ብሎ ይናገራል። ስለዚህ ኑህ ማለት እንግዲህ ከአደም አለይሂ ሰላም በኋላ የነበረው ነብይ ነው። ምን ብሎ ነው የተናገረው? ሙስሊም ነኝ ብሎ ነው የተናገረው። ሙስሊም እንደሆን ታዝዣለሁ። ኢብራሂም አለይሂ ሰላም ብትመለከት ልክ እንደዛው ረበና ወጀዐልና ሙስሊመይን ይላል። ጌታችን ሆይ ለአንተ ታዛዦች ሙስሊም አድርገን ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊማ ከዘሮቻችንም ደግሞ ለአንተ ታዛዦች ማለትም ሙስሊሞችን አድርግ እያለ ዱዓ ያደርጋል። ስለዚህ ሙስሊም ነበሩ እያልኩ ነው። ማስረጃ ከፈለክ ለእያንዳንዱ ማስረጃ ልሰጥ ይችላሉ። ግን ጥቅል ላይ ነገር ከፈለክ እሺ
እሺ ጥቅል ላይ ነገር ከፈለክ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ምን ብለው የተናገሩት? በሙስሊም 26 28 ላይ ታገኘዋለህና ምን ብለው ነው ያስቀመጡት? ማ ሚን መውሉድን ዩለዱ ኢላ ወሁወ ዐላ ሚለቲሂ ይላሉ። ወይም ደግሞ ወሁወ ዐላ ሚለቲ ማ ሚን መውሉድ ከሚወለድ አንድም የለም በምን ላይ የተወለደ ቢሆን እንጂ ይሄ በመንገድ ላይ ወይም ደግሞ በእስልምና መንገድ ላይ የተወለደ ቢሆን እንጂ አንድም የለም ብለው ያስቀምጣሉ። አልጀዋቡ ሰሒሕ ሊመን በደለ ዲን አልመሲሕ በተሰኘም ኪታብ ላይ ሰነድ ጠቅሶ ምን ይላል? አን አቢ ሁረይረተ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እሺ ኢና ማዕሸር እኛ አሉ እሺ ማዕሸሩል አንቢያ እኛ ነቢያቶች በጠቅላላ ዲኑና ዋሂዱን እምነታችን አንድ ነው አሉ። ወኢነ አወለ ናስ የመጀመሪያው ሰው ደግሞ እሺ ወኢነ አወለ ናስ ቢብኒ መርየም ወአና በኔና በኢሳ መካከል ደግሞ ምንም ሰው የለም ብለው ይጠቅሳሉ። ወኢነሁ ለይሰ ነቢይን በይኒ ወበይነሁ ለእኔ ቅርብ የሆነው ነቢይ ዒሳ ዓለይሂ ሰላም ነው አሉ። ከዛስ በእኔና በሱ መካከል ማንም የለም ይላሉ። ግን በጥቅሉ እኛ የነቢያቶች ስብስብ የኛ ማዕሸር የኛ የነቢያቶች ስብስብ ዲኑና ዋሂዱን አሉ እምነታችን አንድ ነው አሉ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እምነት ደግሞ ምንድነው? እስልምና ነው። ለዛ ነው አላህ ሱብሓነሁ ወተዓላ ሲነግረን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን አለ? ወአቂም ወጅሀከ ሊዲን ሐኒፋ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ አላህ ፍጥረት ያችን አላህ ሰዎች በእርሷ ላይ የፈጠረባትን ሃይማኖት ያዟት እያለ ይናገራል። ያቺ ሃይማኖት ምንድናት? አላህ ሱብሓነሁ ወተዓላ ሲናገር በሱረቱ አሊ ኢምራን ምዕራፍ 3 ላይ ኢነ ዲነ ዒንደላሂ አልኢስላም በአላህ ዘንድ እምነት የተወደደ እምነት ብሎ ማለት ምንድነው? እስልምና ነው። ለዛም ዲናችን እንደሞላለን በነገረን ቦታ ላይ በሱረቱል ማኢዳ ላይ ምን ብሎ ያስቀምጠዋል? አልየውመ አክመልቱ ለኩም ዲነኩም ዛሬ እምነታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ በእናንተ ላይ ጸጋዬንም አፈሰስኩ አለ። ወረዲቱ ለኩሙል ኢስላመ ዲና እስልምናን ለእናንተ ወደድኩላችሁ እያለ አላህ ሱብሓነሁ ወተዓላ ይነግረናል። ነቢያቶች በሙሉ የተላኩበት እምነት ነው። ዒሳና ሐዋርያትም ያው ከአንተ ጋር የሚያዙት ዒሳና ሐዋርያቱም ደግሞ ሙስሊም እንደነበሩ ቁርአን ላይ በግልጽ እናገኛለን። ሱረቱ አሊ ኢምራን ላይ በግልጽ ዒሳና ሐዋርያቱ ማነው ሙስሊም እንደነበሩ እናገኛለን። ግልጽ ነው። እሺ ሰማውክ ጥያቄን ልቀጥል። ኦኬ ተመልሶልሃል? ለኛው ነብዩ መሐመድ ይሄ ተመልሶልኛል። ነብዩ መሐመድ የመጨረሻው ነብይ ናቸው ብለኸኛል። አዎ ማስረጃ ልስጥህ? ኦኬ አይ ችግር የለውም። አሁን እሱ ጋር ከተማመን ቁርአን ደግሞ የወረደው ለሳቸው ነው ብለሃል። ምን አልከኝ? ቁርአን የወረደው ለሳቸው ነው። ቁርአን የወረደው ለሳቸው ነው። ቁርአን የወረደው በሳቸው ዘመን የመጨረሻው ናቸው። ቅድም ያወራህልኝ ደግሞ ስለ ኑህ ነው። ኑህ ደግሞ ከአደም በኋላ የነበረን ነብይ ነው ብለሃል። ሲምፕል ኤግዛምፕል ከአዳም በኋላ እኮ አዳምጠኛ ጥያቄን እኮ አልጨረስኩም። ኦኬ ስለተረዳው እንትን ትልልኛለህ። ስለዛ ያንን ፕሩፍ የሚያደርገው ምንድነው? እሳቸው የመጨረሻ ናቸው። የኑህን ንግግር ፕሩፍ የሚያደርግ ምንድነው? እኔም ደግሞ የሆነ ቦታ ላይ ሳነብ ነብዩ መሐመድ መጽሐፍም ሆነ ማንበብ አይችሉም። የተጻፈ ታሪክ እንኳን አንስተው አንብበው ይሄንን አረጋግጣለሁ ብለው እንኳን አሉ እንዳይባል መጽሐፍና ማንበብ አይችሉም። የኑህን ንግግር ከየት አገኙት? አንድ ሁለተኛ ደግሞ ኑህ እንደዛ ስለምናገለው ምንድነው? አንደኛው ላይ እንጨርስ። ስለ ኑህ መርከብ ታውቃለህ? የኑህ መርከብ እንደጠፋች ምናምን ህዝቡ እንዳልነጠፋ ምናምን ያን ታሪክ ታውቀዋለህ? አዎ። ስለዛ ታሪክ ሙሴ ዘግቦልናል። ያን ታውቃለህ? አዎ። ሙሴ ከየት አምጥቶ ነው የነገረን ስለ ኑህ? በመሃላቸው ሰፊ ልዩነት ተቀራራቢ። ቢያንስ ከዚህ አንፃር በጣም ቅርብ ነው ማለት ትችላለህ። ከዚህ አንፃር እኮ ቅርብ ነው ማለት ትችላለህ።
ሲቀጥል ደግሞ በዛን ሰዓት አንደኛ የነበሩበትም ሁኔታ አለ። ለምሳሌ ሙሴ ከየት አምጥቶ ዘገበ ብትለኝ በአፈ ታሪክ ሲወራ የሰማው ሊሆን ይችላል። እግዚአብሔር በሶስተኛ ቀን የፈጠረው ምንድን ነው ማለት? እግዚአብሔር ፍጥረታትን በ7 ቀን የፈጠረው አይደለ? አዎ። በሶስተኛ ቀን የፈጠረው ምንድን ነው? አራዊቶቹን ምናምን ነው። በምን አወቀ ሙሴ በሶስተኛ ቀን አራዊት ፈጠረ ብሎ ዘፍጥረት ላይ ሲጽፍልን በምን አወቀ? አንዴ ተገልጦለት ነው። እሱማ ከማን የተገለጠለት? እግዚአብሔር ነው። ሌላ ከማን ይገለጣል? በቃ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ወርዶላቸው ነው። አላህ ሱብሓነሁ ወተዓላ ኑህ ምን እንዳወራ አያውቅም? ነው እሱን እኮ አይደለም የሚጠየቅ እኮ። ቆይ ያውቃል አያውቅም? ግን ቃል በቃል ኑህ ያወራውን ያውቃል አይስ አያውቅም? ለምን ያውቃል? ከመውራቱ በፊትም ያውቃል። ያ ኦብቪየስሊ ያውቃል። እና አላህ ሱብሓነሁ ወተዓላ በቁርአኑ ላይ ሲነግረን ምን አለ? ወሚንሁም መን ነቅሱስ ዐለይክ አለ። ከእነርሱ ማለትም ከቀደምት ነቢያት በአንተ ላይ ታሪካቸውን ምንተርክልህ አለ አላቸው ለነቢዩ መሐመድ። ወሚንሁም ከእነርሱ ደግሞ መን ለም ነቅሱስ ዐለይክ ታሪካቸውን በአንተ ላይ የማንተርክልህ አለ አለ። ኦኬ አላህ ሱብሓነሁ ወተዓላ ስለ ኑህ ዐለይሂ ሰላም ምን ተናግሮ እንደነበረ ታሪኩን ነገረን። ለምሳሌ ስለ ዩሱፍ ዐለይሂ ሰላም ይነግረናል። ስለሱ ሲነግረን መግቢያው ላይ ምን ይላል መሰለ? ነሕኑ ነቁሱ ዐለይክ እኛ ባንተ ላይ ታሪክን እናወራልሃለን። አሕሰነል ቀሰስ ያማረ ታሪክን እናወራልሃለን። ቢማ አውሐይና ኢለይከ ካንተ ላይ ቢማ አውሐይና ኢለይክ ካንተ ላይ ባወረድ ነው ማለት ነው። ሀዘል ቁርአን በዚህ በቁርአን ላይ ምንኛ ያማረን ታሪክ እናወራልሃለን እያለ ይገልጸዋል። ገባ? ስለዚህ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪኮችን ይነግራቸው ነበር። ኑህ ዐለይሂ ሰላም ምን ብሎ እንደነበረ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ነገራቸው። ነሰሰርሊ የሆነን መጽሐፍ አንስተው ማንበብ አይጠበቅባቸውም። ማንበብና መጻፍ አይችሉም። ትክክል ነህ። ግን ደግሞ አላህ ሱብሓነሁ ወተዓላ ስለ ኑህ ዐለይሂ ሰላም፣ ስለ አደም፣ ስለ ሁሉም ነገራቶች ስለሆኑትም ነገራቶች ወደፊት ስለሚሆኑትም ነገራቶች ነግሯቸዋል። ያ የነገራቸውን ነገር ደግሞ ለእኛ አስተላልፈዋል። ተረዳኸኝ? ተረድቻለሁ። እዚሁ ጋር ላይ ይዘህ እንድትንተንተልኝ ማለት ያን ያለም እርግጠኛ አይደለሁም ከአንተም እርግጠኝነቱን ለማግኘት ነው። እና ግልጽ ነው። ግን የመጀመሪያው ግልጽ ሆኖልኛል። ኦኬ እሺ። አንተም ማመርነው ለኔ ተወሉ እኔ ለራሴ እንተለዋለሁ። አንተ ያወራልኝ ግልጽ ነው ይዤዋለሁ። እሺ ሲቀጥል ደግሞ ምንድነው ነብዩ መሐመድ መጀመሪያ ቁርአን የወረደላቸው ጊዜ እርግጠኛ አልነበሩም መሰለኝ አይደል? እርግጠኛ አልነበሩም። አይ ነበሩ እንጂ ገብተው ለባለቤታቸው ለአይሻ ነገሯት። ከዛ በኋላ ማለት ሰው ነው የነገረኝ እርግጠኛ አላነበብኩትም። ባነበው ኖሮ እንደዚህ ቃል በቃል ነገር ይችላል። ከተሳሳትኩ አለኝ። እሺ ያው ሰው ነህ አይደል አንተ? አዎ። ቫምፓየር አይተህ ታውቃለህ እንዴ? አላውቅም። ከሰው ውጪ የሆነ ነገር አይተህ ታውቃለህ? ከሰው ውጪ የሆነ እንስሳ ያልሆነ በቃ አይተኸው የማታውቀው አዲስ ነገር አይተህ ታውቃለህ? አላውቅም። አይተኸው የማታውቀው አዲስ ነገር ብታይስ ኖርማል ነው ማለት? እንዴት ኖርማል ሆናለሁ? ኤግዛክትሊ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው፣ እንደኛው ሰው ናቸው። ጋሩ ሂራ ላይ ሄደው አምላካቸውን ያመልኩ ነበር። ግን አይተው ማያውቁት መልአክ መጣና ነገራቸው፣ ራሱን አስተዋወቃቸው። እኔ ጅብሪል ነኝ፣ አንተ የአላህ መልእክተኛ ነህ ብሎ ወህዩን አወረደላቸው። ያንን ከማድረጉ በፊት ግን ምን ብሏቸዋል? ኢቅራ ቢስሚ ረቢከ ለዚ ኸለቅ የሚለውን ወህይ ያወረደላቸው። አሁን ነብዩ ሰለላሁ ዐለይሂ ወሰለም መልአክን ያዩት፣ ዝም ብሎ አካል አይደለም ያዩት፣ መልአክን። ማርያም መልአክን ሳይ ደንግጣለች አይደል? ስለዚህ አላህ ሳይሆን የተገለጠላቸው መልአክ ነው ማለት ነው። አላህ መልአክ ላከላቸው እንጂ ቅድም እንዳልከኝ ከአላህ ቃል በቃል እየሰሙ አይደለም ያወረደላቸው ማለት ነው። በመልአክ ነው። አላህ በመልአኩ በኩል ነገራቸው። አላህ ወህይ የሚያወርድባቸው 3 አይነት መንገዶች አሉ። አንደኛ ኦኬ እሱን አሁን ለምሳሌ አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ብሎ ያስቀምጧል መሰለህ? አላህ የሚያወርድባቸው 3 መንገዶች እንዳሉ ሲገልጽልን ምን አለ? እሺ ላውጣልህና ጥቅሱን ላውጣልህና እንመልከተው። እሺ
ምን ይላል መሰለ በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ አላህ Subhanahu Wa Ta'ala ምን ብሎ አስቀመጠ መሰለ وما كان لبشر أن يكلمه الله إلا وحيا አለ ለሰው ወይም ደግሞ ለሰው ለኛ ለሰው ማለት ነው አላህ በራእይ አንድ ያዝልኝ በራእይ ወይም ከግርዶ ወዲያ ከግርዶሽ ወዲያ ወይም ደግሞ መላእክተኛን ማለትም መላእክን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም ማለት በገሃድ ማለት ፌስ ቱ ፌስ ያያየው አላህን ልታወራው አትችልም ስለዚህ አላህ ከሚናገርባቸው መንገዶች አንዱ ምንድነው ወህይ ያወርድልሃል ሁለተኛ በመላእክ ልኮ በዛ መላእክ በኩል መልእክቱን ይልክልሃል ያ የአላህ ማናገሪያ መንገድ ነው ስለዚህ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሲያናገራቸው በማን በኩል ነው ያናገራቸው በጅብሪል አለይሂ ሰላም በኩል ነው ያናገራቸው ቁርአን ነው ፌስ ቱ ፌስ አልተገናኙም ማለት ነው ፌስ ቱ ፌስ አምላክን ያየው ማንም የለም ሻይ ቀደም እንደዛ ስላልከኝ ፌስ ቱ ፌስ ለምን ሐሳብ አንስቼ ነበር ነው እንደዚህ አይነት ሐሳብ ማለት ነው ከነሰውም ተሳስቻለሁ ሻይ ከሞተን እኮ አልከኝ ነበር ስለ ኑህ ያወራን ስለ ታሪክ እኮ ብለኸኝ ነበር ምን ብዬ ነበር አይ ግልጽ ስላላረክኝ ነው ግልጽ አልከኝልኛል ስለላረክ አይደለም ቃል በቃል ያፍ ትራፊክ ለሆነ በፈልጌ ሳይሆን ቀደም ስናወራ በነበረው ነገር ላይ ስናወራ ነው ስለነው ስናወራ አላህን ነገራቸው ስላልከኝ ስለነበር የግልጽ ስለኖርልኝ እንዴት ነው የተነገራቸው ፌስ ቱ ፌስ አይተውታል ወይ ሚሊዮን ነው የጠየቁ አይ አላህ በመላኩ በኩል ነገራቸው መላኩ ሲመጣ የአላህ ንግግር ራሱ ነው ይዞ መጣው ኦኬ ሻይ መታቆም መስሎኝ ነው ክርስቲያኖችም ያው ስለሚያውቁት ይሄን ነገር መታቆም መስሎኝ ነው አረ ሲጀመር እንደ ስለስልምና ገና ነው መጀመሪያ ድረስ ጠይቀህ እንጂ እኔ ያለ ሙቀት የለኝም በደንብ ሳነብነው ብዙ ነገር እንጠይቀህ እንጂ ከዚህ በፊት እንደዚህ አሁን ያ አረብኛው ራሱ ተጣጣ ምንም አይገባኝም አማርኛው ስትነግረኝ ነው እንጂ ያው ከስር ላሉትም መማሪያ እንዲሆናቸው ከሚል አንፃር ነው ያ እና ባይብል ላይ ያኛው ስለስልምና የጠየቀው እውቀት ኖረኝ ምናምን አይደለም ስለ ክርስትና እንጂ ስለ እስልምና አላውቅም ያው ለዚህ ጋር እኔ ዴቪድ ላደርግ ወይም ደግሞ ልሰራ ምናምን ሳይሆን የመጣሁት አንዳንዴ ስለምሰማችሁ ልጠይቅህ ነው የመጣሁት እንዴ አንዳንዴ ሰዎች ሲያወሩ የምትሰማቸው ነገሮች አሉ አይደል ያንን ውዝግብ ለማጥፋት ለራሴ ስለምፈልግ ነው እንጂ የመጣሁት እንጂ ለመስራት ወይም ዴቪድ ለማድረግ ለመከራከር አይደለም ኦኬ ባይብል ላይ ጋይስ አንድ ጥቅስ እንትን ልበልልህና አንድ ጥቅስ ከፍተለ ለምሳሌ እሺ ትንቢተ ሚልክያስ ምዕራፍ 1 ቁጥር 1 ላይ በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል የእግዚአብሔርን ቃል ሸክም ይላል አየህ በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል የእግዚአብሔርን ቃል ሸክም እያለ ይጠራዋል ሸክም ማለት ከባድ ነው ከማለት አንፃር ነው እንደዛም ብቻ እኮ ሊሆን ይችላል ለምሳሌ አንድ ሰው የቤተሰቦች ሸክም አለብኝ ማለት እንደዛ ነው የምትለቀው ቃል በቃል ነው ኖርማል ሳይሆን እኮ ያሱን እኮ ነው ማለት ኖርማል ዝም ብሎ ተራ ቃል ሳይሆን ከባድ ቃል ነው ከባድ ቦታ የሚሰጠው ቃል ነው እያልኩ ነው አይደል አግኝተኛል አይደል አግኝቻለሁ ፖይንት ላይ ገባ በተመሳሳይ መጽሐፈ መሳፍንት ላይ ምዕራፍ 6 ላይ ብትመለከተው ቁጥር 22 እና 23 ላይ ይላል መሰለ ወይም ደግሞ እሺ ቀደል ያለውን ፓርት እንመልከትና ለምሳሌ ሉቃስ ወንጌል ጋር እንሂድ የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይላል አየህ ከንግግሩ በጣም ደነገጠች ከማን ንግግር ነው የደነገጠችው ማለት ከመላኩ ማርያም እሺ ቁጥር 28 ጀምሮ ልክፈትልህ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች
መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። አየኸው አትፍሪ ይላታል። ለምን የደነገጠችው ማርያም? ከንግግሩ ደንግጣ ነበር አይደል? ምክንያቱም እሷ ሰው ነው እንጂ የምታውቀው መልአክን አታውቅም አግኝታ። ስለዚህ መልአክን ስታገኝ ደነገጠች። ነቢዩም በተመሳሳይ መልአክን ሲያገኙ ድንጋጤን አሳይተው ነበረ። ለዛ ነው ወደ ቤታቸው ገብተው ሸፍኑኝ ያሉት። እሳቸውም መልአክን ለመጀመሪያ ጊዜ ሲያገኙ ስለደነገጡ ነው። ስለዚህ ሰው መልአክን ሲያገኝ ይደነግጣል፣ ኖርማል ነው። እሱ ልክ ነው። ያ አንድ ጥቅስ ጨምርልሽ። ትንቢተ ዳንኤል ምዕራፍ 8 ቁጥር 16 ላይ ምን ይላል መሰለህ? ገብርኤል ሆይ ራእዩን ለዚህ ሰው አስታውሰው ብሎ የሚጮህ የሰው ድምፅ ሰማው ይላል። የሚጮህን የሰውን ድምፅ ሰማው፣ እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ ይላል ዳንኤል፣ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲነግረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ ቀጥ አድርጎ ማቆመኝ ይላል። አየው ዳንኤል ራሱ መልአክ ሲናገረው ይደነግጥ ነበር። ሰው ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላምን ሲያዩት መደንገጣቸው ኖርማል የሆነ የሰው ልጅ ሪያክሽን ነው። ኢኒ አነ በሸሩ ሚስሉኩም ይላል። ኢነማ አነ በሸሩ ሚስሉኩም፣ እኔ ልክ እንደናንተ ሰው ብቻ ነኝ ብሎ ይናገራሉ። ወይም ደግሞ በላቸው ብሎ አላህ ይነግረናል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደኛ ሰው ናቸው። መልአክን ሲያዩ የድንጋጤን ባህሪ ሊያንጸባርቁ ይችላሉ ማለት ነው። አገኘኸኝ? አግኝቻለሁ። ያ ቆየሁ ካገኘሁህ እኮ። ኦኬ፣ በደንብ እንድንጨባበጥ ብዬ ከተገናኘን አይቀር። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ልተኛ ነው። ተማሪ ስለሆንኩ ብዙ ማንበብ አለብኝ። ኦኬ፣ እሺ፣ አንብብ ምናምን። ይህን ጀስቲፋይ ያደረጉበት ወይ በዚህ መልኩ ነው። ጠቅልል ባለ መልኩ እንደዚህ ልናየው እንችላለን። ኢብሮ ጨምርበት የሆነ ሀሳብ። ምንድን ነው የምጨምረው? ብራዘር ምንም የሚጨመር የለም። እስከ ዳን ግልጽ ነው። በጣም ግልጽ ነው። በጣም ግልጽ። ስለዚህ ቸርች ጎስፕሎችን ስለምትቀድም ነው ሰው በሚፈልጉበት መልኩ ነው የሰፉት ነው የመጀመሪያው መልስ ማለት ነው። እና ህማማቱን ስለሚያወሳ ማለት ነው። ሁለተኛ ጥያቄ የነሱን ቴዎሎጂ ስለሚቀበል ሁለተኛ ጥያቄ ልጠይቅ የመጨረሻ። እሺ ሰብአ ሰገል የተባሉት ወይም እነዛ ማጂሻኖቹ ንጉስ ተወልዷል ብለው ነበርና አንደኛ ክርስቶስ ንጉስ ሆኖ ያውቃል ወይ? ሁለተኛ የሰብአ ሰገል ጣሪዎቹ ፕሮፌሲ እንደ ትንቢት መቆጠር ይችላል ወይ? ማለት ማጂሻን ናቸው ብለው የሚያስቡ ከሆነ አውካም የነሱን ትንቢት እንደ ትንቢት ተቆጥሮ በተለይ የነሱን ትንቢት መሰረት አድርጎ ነው ሄሮድስ ጭፍጨፋ ሲያደርግ የነበረው ከዛም በፊት ሙሴም ላይ ማለት ነውና የጠንቋዮችን ትንቢት መሰረት አድርጎ ነው ጭፍጨፋ ሲካሄድ የነበረውና አንደኛ ምን ያህል ነው የጠንቋዮቹን እንትን አርጊውመንት ወይ ፕሮፌሲ መቀበል በራሱ ምንድነው? ሁለተኛ ደግሞ ክርስቶስ ንጉስ ሆኖ ነበር ወይ? ሲናብራራባት እስኪ። ንጉስ ሆኖ አያውቅም። አክቹሊ መንግስቴ በዚህ ዓለም አይደለም እያለም ይናገራል። መንግስቴ በዚህ ዓለም አይደለም እያለም ይናገራል። ግን ይሄን ጀስቲፋይ የሚያደርጉበት ወይ ያው ሲመጣ ንጉስ ይሆናል ነው። እሱ ከመጣ በኋላ የምናየው ነው የሚሆነው እና ንግስናውን በዛ ወይ ጀስቲፋይ ለማድረግ ይሞክራሉ። ከሰብአ ሰገል ጋር በተያያዘ ያለው ነገር እነዚህ አይገብተኛል። እሱ ላይ እሺ ገባኝ። ኤክስፕሌን ያደርጉታል ሲመጣ ብሎ። አዎ በዛ መልኩ ነው የሚያብራሩት፣ ያው ክርስቲያኖች ማለት ነው። ስለዚህ ያልተጨበጠ ነገር ላይ ነው እነሱ ራሱ ሀሳባቸው ሊሆን ይችላል በሚል ሀሳብ ነው እንጂ ሪል ንጉስ ሆኖ አይደለም። አሁን ክርስቲያኖች ኢየሱስ ንጉስ ይሆናል የሚል ትንቢት ተነግሮለታል። ወይም ደግሞ ለምሳሌ ኢሳያስ 9:6 ለኢየሱስ ነው ሲሉ
የመንግስት በትር የዘላለም በትር ነው ስለሚል ነቅሷል ወይ ብለህ ብትጠይቃቸው አይ ይነቅሳል ነው የሚሉ። ስለዚህ ኢቭን ፕሮፌሲ ራሱ የተሟላ አይደለም በዛ ላይ የሚጠቀሰው ፕሮፌሲ ማለት ነው። ግን እንደው ሊሆን ይችላል በሚል ፕሪሚስ ነው የሚቀመጡት። ፕሮፌሲው አልተፈጸመም ወደፊት ይፈጸማል ወደሚል ነገር ነው። ሰብአ ሰገል ያው ኮከብ ቁጣሪ ናቸው። ኮከብ በመቁጠር ምናምን ያን ነገር አገኙት ምናምን ያው ሄሮድስም አመናቸው። ያ ነገር በዛ ወይ ሊታወቅ ይችላል ወይ የሚታወቅበት ወይ ሊኖር ይችላል። የሚታወቅበት ወይ ማለት ያው እንግዲህ ስለነሱ ያናቅም والله اعلم። ግን ጠንቋዮች ወሬ ነጋሪ ሊኖራቸው ይችላል። ኢንፎርሜሽን ሊያገኙ የሚችሉበት ሁኔታ ይኖራል የሚል አይነት ኤክስፕላኔሽን ሊሰጡ ይችላሉ። ግን ያው ታሪኩ ገና ከጅምሩ ፋብሪኬሽን ነው። ግን ደግሞ ሄሮድስ እነሱን ማመኑ ሄሮድስ እንዴት ጠንቋይ አመነ? እሱም ያው ጥያቄው ዞሮ ሄሮድስ ላይ ነው የሚወድቀው። ሄሮድስ እንዴት እነሱን አመናቸው የሚለው ነገር ሄሮድስ ላይ ነው የሚወድቀው። ምክንያቱም ጠንቋይ ትክክለኛ ነገር ይናገራል ወይም ደግሞ ኮከብ ቆጣሪ ትክክለኛ ነገር ይናገራል የሚል ግራውንድ የለም። ተያያዥ ነገርም ደግሞ እንደዚህ አይነት ሰዎች እንዲታመኑ የሚጠቁም ነገር የለም። ሄሮድስ እንዴት አመናቸው? እሱ በሱ ላይ በሄሮድስ ላይ ነው የሚቆመው። ልክ ስለ ሙሳ ዓለይሂ ሰላም ሲነገረው ፊርዓውን ያንን ይዞ ለህፃናት እንዲገደሉ እንዳደረገው ሁሉ ሄሮድስም ያው ስልጣኑ እንዳይቀማበት ህፃናት እንዲገደሉ አደረገ የሚል ነው ፖይንታቸው። ያ ነው ፖይንታቸው። ከዛ በቃ እንደ ሙሳ ያለ ነብይ ነው ለማለት ነውና ያንም ያው ከዚህ አንፃር ልታየው ትችላለህ። ኦኬ ግን እኮ ሄሮድስ ላይ ብቻ ሳይሆን ፕሮፌሲው ኢየሱስም ላይ ያርፋል። ለምን እነሱ እውነተኛ ነገር ትንበያ ያደርጋሉ ተብሎ ተከታመነ በጠንቋዮችም ተነግሮለታል። በጠንቋዮች ደግሞ የሚነገር ደግሞ ትንቢት ደግሞ እውነተኝነቱ ደግሞ ኩዌስችን ማርክ ይኖረዋል ብዬ አስባለሁኝ። አይ ቲንክ ሄሮድስ ላይ ብቻ ያበቃል ብዬ አላሰብኩም። ይሄም እንደ ጥያቄ ሊነሳ ይችላል። ይሄም እንደ ፖይንት አንስተን መልስ ከነሱ ልንጠብቅ እንችላለን። ግን ሌሎች ትንቢቶች ሰዎች ትንቢት ተንብዮለታል በመወለዱ ጉዳይ ላይ በአወላለዱ ጉዳይ ላይ በመወለዱ ጉዳይ ላይ እና ንጉስ በመሆኑ ጉዳይ ላይ ኦኬ ከሰብአ ሰገል ውጪ ኦኬ ተተንብዮለታል ይላሉ ክርስቲያኖች እና አንዳንድ የብሉይ ኪዳን ጥቅሶችን ይጠቅሳሉ። ኦኬ ያ ያው ስለዚህ ማድረግ ይችላል። የሆነ ቀን ደግሞ ፕሮግራም ይዘን ስለ ትንቢቶቹ ምናምን እናያቸዋለን እንችላለን። እሺ ታንክ ዩ አይሽ እስከዳን ጀዛከላሁ ኸይር። የሆነ የሚሰማን ሰው ነበር ማለት ነው። እሺ እንደዚህ ሰው ምስኪኖት ይያዛችሁ ምናምን እና ጊፍት ያላችሁ ሰዎች አዚዝን ዘይሩት ማለት ጊፍት ስጡት። ወንድማችን አዚዝ ሶሪያ መሰለኝ የሶሪያ ወንድማችን ነውና ጊፍቱን ወስደው ይጠቀሙበታል። እነሱ ያሉበት ሁኔታ ታውቁታላችሁ። ጊፍት ያላችሁ ሰዎች ለአዚዝ ስጡት። ሃሌሉያ። በድጋሚ ገብተሃል ወይ ገብተሻል? ገብቻለሁ። እንኳን ደህና መጣ ኢብሮ። አለ እንኳን ደህና ቆያች። ማሂር ቀጥላይ። እሺ ቢመቸ ጥሩ ነበር። እሺ ሃሌሉያ። ጥያቄ አለ? አዎ ጥያቄ አለኝ። ኦኬ ጠይቅ። ማለት በመጀመሪያ ግን ስለ ክርስትና እናውራ። በዚህ እንስማማ። ስለ ክርስትና እናውራ? ምን? አዎ ለምን ደማ እናውራ? ማለት እኔ ብዙ ጊዜ ከታችሁኝ ከታተላችኋለሁ። እናንተ የምታወሩት አጌንስት ክርስቲያኒቲ ሆናችሁ ነው እንጂ ለማስተማር አይደለም። እኔ አሁን ልጠይቅ የምፈልገው ለእናንተ ክርስትና ውሸት ከሆነ የእናንተን እውነተኛ መንገድ ለእናንተ ድህነት ምንድን ነው የሚለውን ነው መጠየቅ የምፈልገው። ከተማመን በኋላ ነው ከዛ በኋላ ስለ ክርስትና ማውራት የምንችለው። ኦኬ ስለኛ ድህነት ማወቅ። ኦኬ እሺ አንተውን የድህነት መቼ ማውራት እንዳለብን ችግር የለውም። ራሳችን መሀል ላይ እናነሳለን። እሺ ጥሩ። ኦኬ በእስልምና ድህነት የሚገኘው አንደኛ አላህ Subhanahu Wa Ta'ala እውነተኛና ብቸኛ አምላክ መሆኑን በሐቅ የሚመለክ እውነተኛ አምላክ መሆኑን መቀበል። ከዛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ Subhanahu Wa Ta'ala የተላኩ ነብይና መልእክተኛ መሆናቸውን መቀበል የድህነታችን መሰረት ነው።
ስለዚህ የአላህ አምላክነትና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት መቀበል ይኖርብናል። ከዛ በመቀጠል ደግሞ አላህ Subhanahu Wa Ta'ala ስራዎችን እንድንሰራ አዞናል። ለምሳሌ ሶላት እንድንሰግድ አዞናል። እንዲሁም ደግሞ ዘካ ግዴታ የሆነ ምጽዋት እንድናወጣ እሱንም አዞናል። እነዚህ ደግሞ በጎ ስራዎችን እንድንሰራ አላህ Subhanahu Wa Ta'ala አዞናል። እነዚህን የሰሩ ሰዎች መጨረሻቸው ምን ይሆናል ካልክ ደግሞ አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ብሎ ይናገራል መሰለ? ለምሳሌ በሱረቱ ኒሳ ምዕራፍ 4 ላይ አንድ የተቀመጠልን ጥቅስ አለ፣ ወይም ደግሞ አንድ የተቀመጠልን የቁርአን ያለ ምን ይላል? እሺ ከወንድም ወይም ከሴት አለ ሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ ከወንድም ወይም ከሴት እርሱ አማኝ ሆኖ በጎ ስራዎችን የሚሰራ ወይም ደግሞ በጎ ስራዎችን አንዳች የሚሰራ ሰው እነዚያ ገነት ይገባሉ ይላል። ማመን፣ ከዛ መልካም ስራዎችን መስራት፣ ግዴታ የሆኑብንን ስራዎች መስራት፣ ከዛ በኋላ ማመን፣ በዛ የዘላለም ህይወትን እናገኛለን። ግልጽ ነው? አዎ የሰማውን ከተል ቻለስና ነው የማወራለሁ። ጨረስኩ። አጠር አድርጌ ልመልስልህና ጨረስኩ። ከጨለስክ ጥያቄ ነበር። ጥያቄ ይሄ ነበር። አሁን ጥያቄ ይሄ ነበር። አሁን ይሄንን ያለጋገጥከው አንተ ከምን አንጻር ነው ማለት ይሄን ፕሩፍ የምታደርግበት መንገድ ምንድን ነው? አንተ ፕሩፍ የምታደርግበት ማለት ምን ነው? ፕሩፍ ማድረገው ማለት አሁን ይሄኛውን ያወራህልኝ ወሬ እርግጠኝነቱን ወይም ደግሞ ማስረጃ ብለህ የምታወራው ምኑን ነው? ያው ከቁርአን ነው ማስረጃ ያምላክ ቃል ማለት ነው። ኦኬ ስለዚህ አንተ አሁን የተነተንክልኝን የእምነት መንገድህን ወይም የሃይማኖት ስርዓትህን የምትተገብረው በቁርአን መሰረት ነው ማለት ነው። በቁርአንና በሐዲስ። ኦኬ ገባኝ። ስለዚህ አሁን ወደ እኔ ሀሳብ ስመጣለህ እኔ ደግሞ እንደ አንድ ክርስቲያን ወይም ደግሞ እንደ አንድ አማኝ እኔ የምተዳደርበት የራሴ የሆነ መጽሐፍ ቅዱስ አለኝ። ኦኬ ከብቷል አይደል? እኔም የምተዳደረው በዛ መጽሐፍ ቅዱስ ስርዓት ሲቀጥል ደግሞ የቤተ ክርስቲያን መሪዎች ወይም ደግሞ አባቶች በሚያስቀምጡልኝ መመሪያ መሰረት ነው። እሺ ሁለተኛ ፖይንት ምንድን ነው ብዬ ነው። ስለዚህ አንተ አሁን ከምን ተነስተህ ነው ክርስትና ልክ አይደለም ብለህ ብዙ ጊዜ ስታወሩ ሰማቸዋልና ልክ አይደለም፣ ይሄ ልክ አይደለም፣ ያ ልክ አይደለም ትላላችሁና አንተ አሁን ኢንጀጅ የምታደርገው በምን አንጻር ነው? ለምሳሌ ክርስትና ላይ ያለው መጽሐፍ ኢንጀጅ እንድታደርግልኝ አልፈልግም። ኦኬ ችግር የለውም። ክርስትና ላይ ያለው መጽሐፍ የአምላክ ቃል ነው ብለህ ታምናለህ አይደል? ለምሳሌ በሚገባ የአምላክ ቃል በውስጡ ግጭት ይኖረዋል? የአምላክ ቃል በውስጡ ግጭት የለውም። የሰዎች ሀሳብ በራሱ ደግሞ ግጭት አለው። ስለዚህ ባይብሉ የአምላክ ቃል ነው። እኔ አንድ ማምንበትን ነገር ልንገርህ። የሰው ልጅ የተነገረውን ነገር ቀጥታ አይተገብርም። ገብቶሃል አይደለ? አንዳንዴ ሰዎች ፌመስነትን ለማግኘት ወይም ደግሞ ተቀባይነትንም ለማግኘት ሲሉ የራሳቸውንም ሀሳብ ይተገብሩበታል በተሰጣቸው ቦታ ላይ ሆኖ። ለምሳሌ አንተ እዚህ ጋር የቲክቶክ መንደር ተሰጥተዋል ወይም ደግሞ የቲክቶክ ቤት ተሰጥተዋል። የአንተ ቤት ነው መስለኝ አይደለም? እዚህ ጋር ተቀባይነትን ስላገኘህ ማድረግ ያለብህን ማድረግ የሌለብህን ነገር ልትፖስት ትችላለህ። እሱ የአንተ መብት ነው። ገብቶሃል? ግን እውነተኛና ውሸተኝነቱ የሚረጋገጠው በአንድ አምላክ መሰረት ነው እንጂ የሆኑ ሰዎች ባወሩትና የሆነ ነገር ላይ በተጻፈ አይደለም። ለምሳሌ ባይብል ላይ ሰዎች እንደዛ አድርገዋል። መጽሐፍ ቅዱስ ውስጡ የተበረዘ ነው፣ ብዙ ቃላቶች አሉት ምናምን የሚለውን ነገር ግጭቶቹን ልታነሳልኝ ነው አይደለም ሀሳብክ? እሺ ኦኬ እነዛ ግጭቶች